እኛ ሀገር ገበሬ እንግዲህ አንድ ገበሬ 4 ሰውና 5 ሰው ማብላት ተቸግሮ ነው እየተሰቃየን ያለ ነው። በህዝብ ቁጥር ካየነው እኮ ለአንድ ገበሬ የሚደርሰው ህዝብ 4 እና 5 ሰው ነው። ይሄ ነው ችግር የሆነብን። ይሄን ንፍታ ብሎ የመጣን ሰው አለመቀበል እንዴት ነው ሊሆን የሚችለው የሚል ጥያቄ ፈጥሮብኝ ነው። ኩሊንግ ሲስተም፣ ሂቲንግ ሲስተም አገሪቷን ካለችበት ኢኮኖሚካል ፕሮብሌም within 5 years ወደ ኢኮኖሚካል ፓወር ሊቀይራት ይችላል። I have no doubt I will give my life for it። በጣም ኢትዮጵያ ውስጥ የገረመኝ ይሄን ፕሮጀክት ኢኮኖሚካሊ እንዴት ነው ገንዘብ ማተሚያ እንጂ ይሄ ነገር ሊከስር ይችላል እንዴት አድርጎ? ይሄ ሊከስር አይችልም። ታዲያ ታበድራላችሁ? መሬት አሉት እንዴ አልከኝ እኮ እዚህ ጋር ይሄ ሊከስር ይችላል ወይ? እቃ ማመጣው በጠቅላላ በእናንተ ኦነርሺፕ ነው የሚሆነው እስኪከፈል ድረስ። አይዲያ ላይ ኢንቨስት ካላደረጋችሁ አትሊስት ኮን ይሄ ነገር ያጠራጥራል ይሄ ማን ይመጣል ምናምን ስኮድ ያሳየዋቸው ፕሮቶች ይሄ ደንበኛ ገንዘብ ማተሚያ ነው እንጂ ይሄ ከተሰራ ምን ወስዳችሁ ፖሊሲያችን አይፈቅድም። ስናየው አሁን አገሪቷ ፈልገዋለሁ እያለቻቸው ያለው ፕሮጀክቶችን ይዘው መጥተዋል። እንግዲህ አንደኛው ሎጂስቲክስ ከምግብ ጋር የተገናኘ ነው። ጠዋት ማታ የሚወራ የሚነገር ነው። እንግዲህ እዚህ ሀገር ውስጥ የአንድ ዕቃ ላይ 30 እስከ 35% በሎጂስቲክስ ምክንያት የሱ ፕራይስ እሱ ነው እየተባለ ነው። እሱ እንዴት እንፍታ እየተባለ ነው። በተለይ ከምግብ ጋር የተገናኘ ዋናው ችግር ነው። ቱሪዝሙ ብዙዎቹን እንግዲህ የቢዝነስ ፕሮፖዛሎችን አየዋቸው። በትክክል ለዚህ ሀገር ሊሆን በሚችል መልኩ እኔ በተረዳሁት ልክ የተሰሩ የሚመስሉ ናቸው። እንዴት አንዱም አይሰራም? ጭስ አጠገብ ያለ ልጅ አታስለቅስ ይላል። I'm happy እንደዛ አንተ እንደዛ ማየትህ as a technical person ደግሞ ያሳምምሃል። እውነቴን ነው የምልህ። በደንብ ብላድ ፕሬሸር ስኳር እስኪ ይዘኝ ድረስ ነው። ምንድን ናቸው? እስቲ ስለ ፕሮጀክቶቹ እናውራ። የተወሰኑትን ፕሮጀክት መነገር ባለበት ልክ እናንሳቸው። እዚህ ሀገር ይሰራሉ፣ ለዚህ ሀገር ችግር መፍትሄ ይሆናሉ ብለው ይዟቸው የመጧቸው ፕሮጀክቶች አሉ። ከመጧቸው በኋላ ምን ገጠሙት? እንዲሁ ዝም ብዬ ሳስብ መቼም እዛ ሀገር ይሄን ያህል ዓመት 40 ምናምን ዓመት ከኖሩ በኋላ ለማትረፍ ብለዋል እንዳልመጡ ይገባኛል። እዚህ ሀገር ምንድን ነው ያሉት የመጀመሪያ ቢዝነስ እይታ? ኢትዮጵያ ውስጥ ሲመጡ ምን ለመስራት እዛ እንዴት ለመቀጠል ለትርፍ የሚሰሩ ፕሮጀክቶች ናቸው? አላማቸው ምንድነው? ፕሮጀክቶቹ በአይነትም እናያቸው። እንግዲህ አሁን ይሄ የምናወራው ችግር ሁሉ ጥጥ ብሎ የሚታይ ነው። ባለሙያ መሆን አይፈልግም። እኛ ሀገር ገበሬ እንግዲህ አንድ ገበሬ 4 ሰውና 5 ሰው ማብላት ተቸግሮ ነው እየተሰቃየን ያለ ነው። በህዝብ ቁጥር ካየነው እኮ ለአንድ ገበሬ የሚደርሰው ህዝብ 4 እና 5 ሰው ነው። ይሄ ነው ችግር የሆነብን። ይሄን ንፍታ ብሎ የመጣን ሰው አለመቀበል እንዴት ነው ሊሆን የሚችለው የሚል ጥያቄ ፈጥሮብኝ ነው። ስለ ፕሮጀክቶቹ ትንሽ ነገር እናንሳ። እውነት ይህም ጥያቄ ለእኔም በጣም ከባድ ጥያቄ ነው። በጣም ልብ ድረስ የሚሰማ ጥያቄ ነው። ለምን እዛ በሰራሁት ወይ ደግሞ በኖርኩት ኖሮ ኦፍኮርስ ሂቲንግ ኤንድ ኩሊንግ ሱፒሪየር ስራ ነው። ስዊድን ውስጥ ቀላል ስራ አይደለም፣ ከባድ ስራ ነው። በጣም ኤነርጂ የሚወስድና ኃይለኛ ስራ ነው። ስፔሻሊ ሰው በማነስ ባለበት ግን ያለውን ኢምፓክት ስላየሁኝና የሚሰጠውን ደግሞ ተርኖቨር ስላየሁኝ የፈለኩት የነበረው ምንድነው እንግዲህ እንዳልኩ ነው። ያቺ በ17 ዓመት ያለው የሰማኋት ነገር ሁሉ ቀን ትረብሸኛለች። አንዲት ሀገር ውስጥ ግብርና ገበሬው ኢኮኖሚካሊ ስትሮንግ ካልሆነ ይዛው ኢኮኖሚካሊ ስትሮንግ ካልሆነ ሰላም ማናገኝ ከሆነ ሁሉ ነገር አርቲፊሻል ነው። ምክንያቶቹ ሌላዎቹ ሁሉ ለኔ አርቲፊሻሎች ናቸው። ሁሉ ነገር ከዚህ ጋር የተያያዘው ብዬ ነው ማምነው። በጣም የፈለኩት የነበረው እንዳልኩ መጀመሪያ መቆጣጠር ነው። ይሄ የምግብ መበላሸት የሚለውን ነገር መቆጣጠርና ከዛ በኋላ ደግሞ ምግቦቹ ትራንስፖርት ማድረግ በሚገባቸው ቦታ ላይ። ይሄ ደግሞ ኢትዮጵያ ውስጥ በቀል ቴክኒክ መሰራት አለበት። አይሆንም። እኔ ፍላጎት የነበረው ምንድነው እዚህም የሰራሁት እኔ ጋር የሰራሁት ምንድነው አሁን ለምሳሌ አይሶሌሽን ፓነሎቹን ምናምኖቹን በኢትዮጵያን ፕሮዳክት ማሽኖቹን እዚህ ልንሰራቸው ማንችላቸውን ነገሮች ብቻ ከውጭ ማምጣት።
ኦልሞስት ለማለት እችላለሁ 80% እዚህ መስራት ይቻላል። 70-80% እዚህ ባለው ዕቃ መስራት እንችላለን። ከውጭ ብቻ ማምጣት ነው። ግን ትብብሮቹ ላይ በጣም ከበደኝ። አሁን ኮልድ ስቶሬጅ በባምቡ ሰርቻለሁ ውጭ ሀገር። እዚህ በባምቡ መስራት ከቤንሻንጉል ማምጣት አልችልም። ባምቡ ወደዚህ የቤንሻንጉል ባምቡ ሱፒሪየር ነው። ፕሮጀክት ተደርጎ ጋምቤላ ውስጥ የአሳ ፕሮጀክት ሰርተን ለኢትዮጵያ አይደለም ኤክስፖርት ወደ ዱባይ ልናደርገው እንችላለን። ከጋምቤላ አዲስ አበባ እናመጣም አሳ። ለምን? መንገዱ አያሳልፈውም። ልዩ ልዩ ነገሮች አሉ። እዚህ ልገባባቸው አልፈልግ። ከጉቦው ጋር የተያያዙ ነገሮች ናቸው። ኢዚ አይደለም። ሁሉ ቦታ ላይ ገንዘብ እየከፈልክ የምትሄድ ከሆነ ዋጋው 1 ኪሎ ዋጋ እኮ 80 ሺህ ሊደርስ ነው እዚህ ሲደርስ። እዛ ግን የምትገዛው በ30 በ40 ብር ነው የምትገዛው። ሁለተኛ ከውጭ ሀገር የምናመጣቸው ኮልድ ትራንስፖርቶች አይሆንም። መንገዳችን ተሰርቶ አላለቀም። ኢትዮጵያ ውስጥ ያሉ ኮልድ ትራንስፖርቶች ብታያቸው ኤግዛጀሬት ሳላደርግ 70-80% ሊክ አላቸው፣ አይሰሩም። ህጉ ስለወጣ ማሽኑ አለ እንጂ ውስጡ ቴምፕሬቸር የሚቆጣጠር የለም። እኔ ራሴ ያጋጠመኝ ነገር ነው የምነግርህ። ዶሮ ሊበላሽብኝ ነው፣ እባክህ ማስቀመጫ ስለሌለኝ አንተ ጋር ላምጣው አለኝ። እንዴት ነው የምታመጣው? ስለአለ ያለው ኮልድ ትራንስፖርት አለ፣ ግድ የለም አለኝ። እኔ ፍሪዘሮች ስላሉ ለ10 ቀን ለ5 ቀን አስቀምጥልሃለሁ ጀስት እንዳይበላሽበት ብዬ ነው። ወደ 2000 ዶሮ መጥቶ ሲገባ ውስጡ ዶሮ 28 ዲግሪ ነው። ኬላ ላይ የፍሪጀር ማኪና ካልሆነ በስተቀር እንዳታንቀሳቅሱ እንዳያልፍ ስላሏቸው የፍሪዝ ማሽን በሩ ላይ የኩሊ ማሽን ማኪናው ላይ አለ፣ አይሰራም። ቴምፕሬቸር የሚቆጣጠር የተማረ ሰው የለም እዛ። ስለዚህ ኦልሬዲ ዶሮ ሲመጣ ተበላሽቶ ነው የሚመጣው አንተ ጋር። ይሄ ነገር እንዳይሆን መስራት ያለብን ምንድነው? ኤቭሪባዲ ሹድ አፎርድ ሎጂስቲኩ። ኤቭሪባዲ ከውጭ መጥቶ የማኪና የጭነት የትኛው ሰው ነው አፎርድ የሚያደርገው? ትሬለር ሰራሁኝ እዚህ ለማሳያ። ይሄን አድርገን የሆነች የቤት ማኪና ላይ መጎተቻ ላይ ተገጥሞ ነው ተጎትተዋል። ስትፈልገው የቤት ፍሪጅ ሆኖ ይሰራልሃል። ሆቴሎች ካስፈለጋቸው የሆቴል ፍሪጅ ሆኖ ይሰራላቸዋል እዛው። ሲፈልጉ ደግሞ ላምጣበት ካሉ ደግሞ በሱ እየጎተቱ ሄደው ከፈለጉበት ቦታ ያመጣሉ። ከመቀሌ እስከ ሞያሌ ድረስ እንቀሳቀስበታለሁ without any problem። እዚህ ሀገር ነው 90% የምንሰራው። ማሽኑን ላስገባ ግን 300% የሚቀጡኝ ከሆነ ጉምሩክ 300% የሚከፈልበት ከሆነ ይሄ እንደዚህ አይነት ማሽን ባልሆነ አታመጣው። እያንዳንዱ ቦታ ላይ የሚመርትበት ቦታ ላይ በሶላር እና በዊንድ ፓወር አድርገን የፍሪዘር ዴፖ መስራት አለብን። አሁን ለምሳሌ ኮንትራት የሰራሁት አለ ከወንዝ አጠገብ አሳ ማስቀመጫ። የአስጋሪዎቹ ካመጡ በኋላ አሳቸውን ቆርጠው ለአመት ሊቀመጥበት ይችሉበታል። መሰንጠቁን መቁረጡ ጎበዞች ናቸው። እሱን ማስቀመጫ መቻል አለብን፣ ማድረግ አለብን። እንደ መቂ፣ እንደነ ባህር ዳር፣ እንደነ ከፋ፣ ጅማ ምናምን ብዙ ነገሮች የሚበቅሉበት አቮካዶ ምናምን የሚበቅሉበት ቦታ ደግሞ የዲሃይድሬሽን ቦታዎች ማስገባት አለብን። እነዚህ ነገሮች ካላደረግን ለውጥ ልናመጣ አንችልም። እነዚህ ነገሮች ለማድረግ ደግሞ ማስተማርም አለብን። ቶሎ መጀመር አለብን። ይሄን ነገር ቶሎ መስራት አለብን። ያልሞከርኳቸው ስራዎች አሉ፣ ብዙ ቦታ ላይ ያልሞከርኳቸው ስራዎች አሉ። ግን እጅህን ስትዘረጋ እጅህን የሚይዝህ ሰው ከሌለ ቆመህ ነው የምትቀረው። ስፔሻሊ ደግሞ እኔ ድፍና አድርጌ የምናገራት አንብሊቨብል የሆነ መጥፎ ኮራፕሽን፣ በሽታ ያለው ኮራፕሽን ገብቷል። ከእምነትህ ጋር የሚያጋጭ ከሆነ ከእምነት ስፔሻሊ በእኔ እድሜ አንድ እግረ መቃብር አስገብተህ ገንዘብ ከፍለህ ኩሊንግ ሲስተም እና ሂቲንግ ሲስተም ትሰራ በቢሊየንስ ገንዘብ መስራት ትችላለህ። ማናችንም ነገ እንኖራለን አናውቅም። አንድ እግርህን መቃብር አስገብተህ እንደዚህ አይነት ስቴፕ አድርገህ ለመውሰድ አይቻልም፣ አይሆንም። ይሄ ሂንደር እንዴት እንደሚሰበር አላውቅም። ይሄ ነው አሁን እንደዚህ ነገሮች ናቸው አክቹአሊ እየገፉኝ ያሉት። ለመውጣት ትቼ ሀገር ቤት ተመትቼ ለመውጣት ፈልገው በማላሰባቸው ቦታዎች በፊት ከሩቅ የነበሩትን አልሰራም፣ እንደዚህ ነገሮች አልሰራም፣ እንደዚህ ነገር መጥፎ ላደርግ አልችልም፣ ልከፍል እንደዛ ላደርግ ስለማልችል ግድ የለም እኔ ጊዜው ሲደርስ ሰራበታለሁ ብለው ነበር። አሁን ግን እያንኳኩ በሌላ መንገድ የሚመጡበት ጀመር።
ኩሊንግ ሲስተም፣ ሂቲንግ ሲስተም አገሪቷን ካለችበት ኢኮኖሚካል ፕሮብሌም within 5 years ወደ ኢኮኖሚካል ፓወር ሊቀይራት ይችላል። I have no doubt I will give my life for it። ግን ልሻገረው ማልችል ወንዝ ድልድይ ከሌለ it's impossible። ኪሎ ተሸክመህ ወንዝ የዋኛ አታልፍ የማይሆን ነገር ነው። ባለን ማንፓወር ባለን ወጣቶች ለመማር የመፈለግ እኔን አይቻላቅም። የተወሰኑ ቦታዎች አይቻለሁ። ቴክኒካል ስታዲ ለማድረግ የሚፈልግ ኢትዮጵያ በጣም ያሰነግጥ ነው። በጣም መማር ይፈልጋል ሰው፣ በጣም ህይወቱን መቀየር ይፈልጋል። እነዚህን ነገሮች ሰርተን አስተምረን አስፋፍተን ካላደረግነው በስተቀር መውጣት አይቻልም። እስካሁን ድረስ ደግሞ 8 ዓመት በጠቅላላ ከመጣሁ እኮ ኦልሞስት 11 ዓመት ሊሆነኝ ነው። ምንም ነገር መስራት አልቻለም። ትልቁ በዚህ ላይ ልገልጽልህ የምችለው አሁን የምፈልገው በጣም ደስ ብሎኝ ከሰራሁት አንዱ ስራ ደግሞ የባንክ ፕሮጀክት ነበር። ለምን ቴክኖሎጂ ሰርተህ ገበሬው ጋር ልታመጣ ካልቻልክ ተወስደት ካልቻልክ አትሊስት ገንዘቡን ያገባውን ገንዘብ ደግሞ ባንክ አስቀምጦ በማይክሮ ፋይናንሲንግ አግኝቶ ደግሞ ለመታገል ይችላል ወይ የሚለው ስሜት ገብቶብኝ ነበር። ከተወሰኑ ባንኮች ጋር ተነጋገርን። ከአንድ ባንክ ጋር ሆነን 60 ቦታዎች ዲፕሎይ አደረግን። በዊንድና በሶላር የሚሰሩ ለብራንች ብለን ነው የምናስባቸው። እንደ ብራንች ናቸው። ይሄም ከተማ ውስጥ እንዳለ ብራንች 100% የሚሰሩ ናቸው። አይቋረጥም ፓወራቸው። በደንብ ነው የሚሰሩ ናቸው። የሰራናቸው ገና ፕሮጀክቱን ጀምሬ የመጀመሪያውን 100 ልንሰራንበት ማለት የመጀመሪያውን 50 እንደሰራን ኦልሬዲ እንዳልኩ የተበላሻሹ ነገሮች በጣም ማስቀያሚና የተበላሻሹ ነገሮች እንዳሉ አይ ነበር። ግን በየባላገሩ እየሄድን ስንተክል በየባላገሩ ሄደን ሰራ የሚሰጠኝ የነበረው ሆፕ እና ገበሬው ላይ ማየው የነበረው ሆፕ በጣም ስለገፋፋኝ የነበረው ገፋንበት። በቃ ዝም ብዬ ገፋውበት 60 ገጠን። አንፎርቹኔትሊ እንደዚህ ነገር ሲሰራ አሁን ሌላ ሀገር ቢሆን ኖሮ ጭራሽ መንግስት ሎ ገብቶ ይሄ ነገር መቆም የለበትም። ኢትዮጵያ ውስጥ እኔ በኔ ካልኩሌሽን ነው 20-30 ሺህ ያስፈልጋል። እንደዛ እኛ እኮ ሰርቭ ያደረግነው እኮ 70% እኮ የለውም ምንም ነገር። እነዚህ የገቡበት ቦታዎች ብታይ ደግሞ ትደነግጣለህ። እንዴት ኢምፓክት እንዳደረጉ ቦታቸው ብታይ ትደነግጣለህ። ግን በማይሆን ሪጅድ በሆኑ በትንሽ ነገሮች አለመስማማት መጡ። እኔ ላምንባቸው ኤቲካሊ ላምንባቸው ማልችል ነገሮች ከመካከል ገቡ። ይሄ ትክክል ስራ አይደለም ብለህ ስታቆም ሃይ ለምን ቆመ? ይሄ ነገር እንዴት እንደዛ ሊሆን ቻለ? ይሄ ነገር እኮ ለሀገር ያስፈልጋል እንዴት ሊቆም ቻለ ብሎ የሚመጣ ሰው የለም። ጭራሽ በተቻለ ለሌላ ባንክ እንዳይሰራ ሰርፕራይዝ እና እነዛ ባንኮች 60ዎቹ ቀርበው 29 ደግሞ ሰርቻቸው ቁጭ ያለው አለ። 29 የሰሩ ቁጭ ያለው አለ። ሰርተን ነገ ልናወጣቸው ምንችል በጠቅላላ 40 ናቸው የቀሩት ማቅረብ ብቻ የሚገባ ነው የነበረው። እነሱም ብናወጣቸው በጣም ኃይለኛ ኢምፓክት ነው የሚያወጡት። ግን በትንንሽ በጣም ፔቲ ስልህ በጣም በፔቲ የሆኑ ሰዎች ይሄ ሰው ደግፈህ በማጥቃት ታውቃለህ። ሰው ደግፈህ በማጥቃት ምናምን ሲቆም አለመስማማት ሲመጣ there should have been ገባህ ሌላ ኦርጋን መጥቶ ይሄ ኮላ ሀገሪቷ በጣም ኔሰሰሪ ነው እንዴት ይቆማል ብሎ የሚመጣ የለም። ጭራሽ ምን ሆነ? ለሌላ ባንክ እንዳይሰራ። ለምን? ያ ባንክ ብቻ ኢኮኖሚካሊ በጣም ቤኔፊት ያደርጋል። ወደ ሌላ ባንክ እንዳይሰራ ቆመ። እኔ በሌላ ባንክ እንዲሰራ ፈልጋለሁ። እኔ ብቻ አይደለም መስራት ያለብኝ ያን ነገር። እኔ የምፈልገው ጭራሽ ላሳያችሁ ሜክ ኢት ይሄ ነገር ኢትዮጵያ ውስጥ 30-40 ሺህ መሰራት አለበት። ኢኮኖሚካሊ እንደዚህ ልናደርግ እኔ መስራት አልቻልኩም። ሌላም ሰው እንደማይሰራ they make sure። አንድ ሰው ከባንክ ጋር መጋጠም አይችልም። አንዳንድ ነገሮች የሚያጋጥሙት ነገሮች ምንም ማድረግ አልችልም። ለምንድን ነው እንዳሉት ምንድነው ባንኩም ታንኩም እጃችን ላይ ነው። እንደዛ ደግሞ እኔ I don't understand ምን ማለት ነው ይሄ? This is necessity for the country።
ዴቨሎፕመንት ባንክ የአፍሪካን ዴቨሎፕመንት ባንክ እንደዚያ ነገር ይፈልጋሉ። ሌላም ሀገሮች ይፈልጋሉ። ኦ ማይ ጋድ ይሄ ነገር እንዴት ሰራ ልናነጋግራቸው እንችላለን። ባንክ ኢዝ ኖት ኢንትረስትድ ሌላ ቦታ እንዲሰራ ስለማይፈልጉት እና እጃችን ላይ ነው ያለው። የቴክኖሎጂ ኢምፓክት ለውጥ የሚያመጣው በጣም በትልቅ ነው ኢምፓክት የምናመጣው። እኔ ሁሉ ሰው ለነገረው ምንድን ነው የምለው አሁን ለአንተ ሃርት ሰርጀሪ ከሆንክ እኔን ልቤን ከፍተህ ከተሳሳትክ ሟች ነኝ እኔ እላቸዋለሁ። እኔ ላክዠሪ ቴክኒካል ላክዠሪ በጣም እላቸው የሚሞትብኝ ሰው የለም። ማሽኑ ሰራሁት አልሰራም ዛሬ ነገ ይሰራል። ልጆች ስታስተምር ይሄ ነው። እኔ ሁሉ ቀን ነው ፈራው የሜዲካል ስኩል ምናምን ሲባል በጣም ነው የሚያስገርመኝ። እኔ ብዙ ላቦራቶሪዎች ጋር ስለምሰራ ሁሉ ጊዜ ነው ፈራ የነበረው። ማይ ጋድ የሰው ህይወት ላይ ስትሰራ ነገር እንዴት ታድዬ እኔ ለምን ዛሬ የሰራሁት ነገር ፌል ሲያደርግ ነገን ታስተካክለዋለህ። እሱ ነው ደግሞ ፐርፌክት የሚያደርግ ያለን መሬትና ያለን የሰው የቴክኒካል ፍላጎት እኛ ኃይለኛ ኢምፓክት ሜከርስ ነበር የምንሆነው። ሀገራችን የሚቀይሩትን ደግሞ በሙሉ ዲዛይን አውጥቻቸው ነበረ። አይ ቲንክ ሼር አድርጌያለሁ። ፈርስት ዋን ብቻ ነው የሰራሁት። እነዛ ኃይለኛ ኢትዮጵያ ውስጥ ከባድ ኢምፓክት ማምጣት ብቻ ሳይሆን ፉድ ኤክስፖርተርስ ነበር የምንሆነው። ኢማጂን አረብ ካንትሪ እኮ አንድ ባህር ናቸው ከኛ ከዚህ ታውቃለህ። ከኢንዶኔዥያ ነው ያመጡት የደረቀ ምግብ። ኢንዶኔዥያ ነው የታታል ቁጥሯን ቦታው ላይ የታታል ካርታ ላይ። እኛ እዚህ ሆነን እንዳለ ኤዥያን አገሮችን እናጥለቀልቃቸው ነበር። ድሪፒንግ ሲስተም እስራኤል በጣም ትሰራለች አለችው። it's one of the most logical and very easy to do. ግሪንሃውስ ታውቃለህ። ኢትዮጵያ ባላት ባምቡ ኢትዮጵያ would have been the superior producer of greenhouse ታውቃለህ። ከውጭ ነው የምናመጣው ብረት። ግሪንሃውስ ስትሰራ ብረቱ ነው ውድ። እዚህ ባምቡ እዚህ እያለ እኔ አንድ ሰው ብሎኛል ለምን ከታይላንድ አታመጣም? ባምቡ is the best ለግሪንሃውስ ለመስራት። ሁሉ ፕላስቲኩ በጣም ርካሽ ነው። በጣም ርካሽ ነው ፕላስቲኩ። ሚንት የሚባለው ቦታ ላይ ግሪንሃውስ ሰርቼ የአሳ በአሳ አኳፖኒክ ያለው ሰርቼ አሳይቼ ነበር። በዛ ካሳየህ በኋላ ምንድን ነው የምታደርገው? ከታየ በኋላ እንዴት ክብር ላይ ያውል ግሪንሃውኑ ሰራ ነው እዛ። ከጎኑ ደግሞ አኳፖኒክ ሲስተም ሰራን። አሳዎች ያስገባን ካትፊሽ እና ናይል ፕንትሎች ምንድነው ባለው ታላፒያ አድርገን ቴምፕሬቸር ኮንትሮል አድርገን በሙሉ ሰራን። ሰርተህ ካሳየህ በኋላ ምንድን ነው የምታደርገው? ከዛ በኋላ እሷ ነች አቅም የሌለኝ ግባ። እኔ ውጭ ሀገር ስዊድን እንደለመድኩት ሰርተህ ካሳየህ በኋላ እንደ ባቡር መንገድ ነው የሚሄደው። እኔ አንተ መጥቼ ይኸውልህ ይሄን ሰርተን በሳምንት ውስጥ 1 ሚሊዮን ብር እናስገባለን ስለህ አንተ ዞር ብለህ 50 ብር የምታስገባው አንተ ስትሰራ ለኔ የተሰሾክ። አንድ ልቀጥልልህ የምፈልገው ነገር ሌላ አሁን ከተማ ውስጥ ያለው ዴቨሎፕመንት አይተዋል። ኮሪዶር ፕላን አይተዋል። ስዊድን የዛሬ 40 ምናምን የተደረገው እነ ጀርመን ምናምን ብዙ አድርጓል። ይኸው ጊዜም ደርሶኛል ተሰራኛ ጋር እንደነሱ ስዊድን አይነት ቦታ እነዚህ አይነት ወክ የምናደርግበት ቦታ ላይ ብትሄድ በየ200 ሜትር በጣም የተመጣጠነ የሚያቀርቡ ፋስት ፉድ የሚያቀርቡ ማአት ናቸው። ለኮሪዶር ፕላን የተሰራውን ገንዘብ በ2 ዓመት ይመልሱታል እነሱ። how come የለንም እዚህ? እሱ ይሄው ነው ፕሮጀክቱ። የተወሰኑትን ስላዩዋቸው መነሳት ያለባቸውን እናንሳ። በጣም ብዙ ፕሮጀክቶች ናቸው ሊሰሩ ያመጣቸው። አንደኛው ቱሪዝምን የሚመለከት ነው። በተለይ አንደኛው እዚህ እንጦጦ ላይ እንደ ሞዴል አድርገው የሰሩት እንደው በራሴ ብዙ ቦታ ላይ ያሰብኩት ነበር። አሁን ቱሪዝሙ በጣም እየሰፋ እንደመሆኑ የመንግስትም ትልቁ ኢኒሼቲቭ ነውና እንደው ይሄ እንኳን እንዴት መሰራት አልቻለም እያልኩ ያሰብኩኝ ነበር። ስለሱ ፕሮጀክት ትንሽ እናውራ። ይሄ ጨበራ ላይ ቢሆን ይሄ እዚህ ጋር ቢሆን እያልኩኝ ዝም ብዬ በራሴ ሳስበው የነበረው ነገር ስለነበር ነው። ሐሳቡ መጀመሪያ እናንሳው። ምን ያክል ገፉበት? ከዛ እንዴት ነው ይሄ ስላይሳካ የቻለበት ምክንያት? እሷ ፓርት ላይ ትንሽ የኔም ድክመት አለበት ባይ ነኝ። እኔ እንዴት ነው ማድረገው መሰለህ?
አሁን ባለሁበት ደረጃ ይባል መጀመሪያ እንዴት ነው ባለው መጀመሪያ አዲስ ፈረስ ይፈረጥና በኋላ እየደከመ ሲሄድ አይዲያውን ከኔ ከመስሪያ ቤት ልጆቼ ከኔ ኮሌጆች አብረው መስራት ጋር ባንኩን ዘርጋ ስንሄድ ያኔ ነው አገር ያየ ነው እንዴት ቆንጆ ነው ይሄ ቦታ እንዴት የሚያስደነግጥ ነው ቢታው ያኔ ነው ይሄ ዲዛይን አይዲያው እንደዚህ ቢሰራ የሚለው ነገር ላይ መጣው እንዳልኩ ደግሞ እዚህ ላይ ነው እንግዲህ ኩሊንግ እና ሂቲንግ ሲስተም የሚባለው እንደዚህ አይነት ቦታ ሰርታ ቴምፕሬቸርን ኮንትሮል ስታደርግ ነው። ከቱሪዝም ጋር የተያያዘ ሌላ የሰራኋቸው ነበሩ። አይተህ ከሆነ ማኪናዎች ተንቀሳቃሽ ኖርማል ቶዮታ ላይ ተቀምጠው የፈለክበት ቦታ ላይ ሄደህ ራሳቸው በእግራቸው የሚቆሙ ነገሮች መጀመሪያ እሱን የሰራሁት ያኔ ነው። ቱሪስት ኦርጋናይዜሽን ሄጄ ኮንታክት ያደረኩት ትንሽ ድካሜን የምነግርህ በሱ ነው። መጀመሪያ እንደዛ አመጣን ማኪናዎቹን አመጣን። ወዳት ማኪና ቱሪስቶች ጋር ወስደን አሳየው። ቱሪስት ኦፊስ አመጣሁና ለስን እኛ ቶሎ መንቀሳቀስ አለብን። ቱሪዝም ሀገራችን ማሳየት አለብን። የፈለግሽበት ቦታ ብትሄድ ሄደው ሰዎች ተሰቃይተው የሚመለሱት ያሟላ ነገር አንሰራ ሳቀርብ 00 መሆን አለበት አሉ። 00 ለማምጣት 00 ማኪናዎች ለማምጣት እንደዚህ አይነት ማኪናዎች ለማምጣት 00 መንገድ መኖር አለበት። የምትጠይቀው ካለ ኮንዲሽን ጋር ነው። እነዛ 00 አሉኝ። እንደዚህ አይነት ማኪናዎች አርቪ የሚባሉት ማኪናዎች 00 ካመጣናቸው ቴክኒሻኖቹ ሲበላሽ ከነ ዱባይ ከነ አሜሪካ ከነ ጣሊያን እናመጣለን እንጂ እኛ ቴክኒሻኖች አይሰሩትም። እኔ ደግሞ ላመጣቸው ያሰብኩት የነበሩት አስተካክዬ ላመጣቸው የነበሩት ደግሞ ኤኒ ሜካኒክ አሁን እኔን ያያት መኪና ስንሰራ ባንኩን ስንሰራ በሷ ነበር ምን ሄደው ቆመብን። ስንሰራ ቆይተን ደክሞን በቃ ያለን ቤልት በጥሳ ቆመብና ውስጥ ነበር የነበረን ሁላችንም ባክ ማን ይወጣል ብለን ተጋድመን ዝም ብለን ሪላክስ አድርገን እያለን ኦፍኮርስ ቴክኒሻኖች ነን እንታገል ነበር። አንድ ባለሞት ሳይክል መጣ ሲያልፍ እና ቆመና ምን ሆነችባችኋለን? ኧረ እባክህ ተበላሽታ ግብት አለለህና ለካስ የጋራጅ ስራ ቦን ሳይክል የሚመላለስ ከታች ገባ። ፍትት እኛ ተጋድመናል። ማኪናው ተጋድመን ደክሞናል። ገብቶ እዛ በረሃ ውስጥ ነው የምልህ ያ የሞት ሳይክል ልጅ ግጥም አድርጎ ሰርቶ ሞተሩን አንስቶ ከፈል ነው ሄደ። that's the way it should be። ይሄን ስንሞክር እምቢ አሉን። ያስተካከልናቸው የነበረው 10 ናቸው። አይገቡም ሲባል ወደዚህ እዛ ሁለቱን ሸጠን 7 ወደ ኬንያ ተላኩ። ኬንያ ገብተው this is long time ago ኬንያ ገብተው ሱሪሾች ኬንያ ሄደው ከኬንያ እነሱን ተከራይተው ኢትዮጵያ ውስጥ እየነዱ ይመጣሉ። ለኢትዮጵያ ተብሎ የመጣውን አዎ ኬንያ ኤኒ ታይም አምጣው 50 አምጣ። የኛ የመንገዳችን ስታንዳርድና ራሳችንን አጀስት ማድረግ ስላልቻለን አይሆንም። አዲስ ህግ ነው 00 ይረዳኛል። እነዚህ ፎርወርድ ድራይቮች ምናምን 00 ይሁኑ አይ አንደርስታንድ። ይሄ ግን ካምፒ ነው። ብዙ ጊዜ ቱሪስቶች የሚፈልጉት እኛ ነን የሚፈልጉት። ቱሪስቶች የሚፈልጉት ሆቴል ሰልችቷቸዋል። እነሱ የሚፈልጉት ኢንዲጂነስ ፒፕል ያለበት ጋር ፓርክ አድርገው ጫካ ውስጥ መተኛት የሚፈልጉት። እኔ እንደማደርገው እነዚህን ነገር እናሟላ። እንደዚያ ደግሞ 00 ሲባል እኔ በቀላል ማመጣቸው ማኪናዎች እዚህ ሪፈርኒሽ ብናደርጋቸውን $1 ሚሊዮን ሊያወጣ መቼ ነው የሚመለሰው ገንዘቡ? አይመልስም። በዛ ተዳክሜ ስለነበረ እሱ ማኪና ያገባም ሲባል ቶዮታ ላይ የሚቀመጠውን ሰራሁት ማለት ነው። ኤግዛክትሊ ደሴምቲኖ የሆነ ቶዮታ ሃይስ ላይ ይቀመጣል። እሱ ደግሞ ትራፊክ ሬጉሌሽኑ አልተስተካከለም፣ መውጣት አይችልም። እና የአቅም ማነስ አለ አይደለም። እዛ ውጭ ሀገር እያለሁኝ የሆነች ነገር ከሰራሁ በኋላ ቴክኒካል ዲፓርትመንት ሄጄ ኑ ብዬ ጠርቼ ያሳያለሁ። ከዛ በኋላ እኔ ከወርክሾፕ መውጣት አያስፈልገኝም። እነሱ አይተው የሚያስፈልገውን ላይሰንሲንጉን ጨርሰው ይሄውና ኢኮኖሚ አድቫይስ ያለ ለሀገሪቱ ያስፈልጋል ስራ ነው የሚሉ። እዚህ ግን ያልኩን ያኛው ሞከርኩኝ ቱሪስት ኦፊስ እነሱ ጋር ሄድኩኝ። የቱሪዝም ተለጥፎ ካየው የቱሪዝም ላይፍ ታይም ፓርትነር ሁን፣ እንደዛ ካልሆንክ ልረዳህ አልችልም ብለው ገንዘብ አስከፍሎ እሱን አባል ሆንኩኝ። አመጡ ሲቀር በኦንላይን የማደርገው ምንድነው እኔ ዲዛይን አድርጌ መላክ ነው። በኢሜል አድርጌ እዩት፣ ይሄን ነገር እዩትና what do you think አንድም ሰው የመጣ የለም። ድሮ የሞከርኳቸው ያደከሙኝ ስላሉ ራሴ እቃዎቹን አምጥቼ በጠቅላላ ያመጣኋቸው ስለሆነ የሞከርኩት ሳይሆን ሲቀር አሁን ደግሞ በዲዛይን ደረጃ ስዊድን ውስጥ የሰራሁት ነገር ነው። በዲዛይን ደረጃ የሰራሁትን ደግሞ ላመጣ ኤክስትራ አሁን አልሆነልኝም። ባመጣውም ደግሞ ላሳይ ፈልጌ ነበር። ላመጣው ብል ደግሞ ጉምሩክ ከገባ በኋላ 5 ሚሊዮን አምጣ 6 ሚሊዮን አምጣ ሊመጣ ነው ቀረጥ። ለዚህ ነው
ያልሞከርኩት እንጂ ኢትዮጵያን ባላት ቁንጅና የቱሪዝም ሆትስፖት ነበር የምናደርጋት። እና ለጥያቄ ባጭር ለመመለስ ቴክኒካል ሶሉሽን ማግኘቱ ኢትዮጵያ ውስጥ ጥቅም እንደሌለው በጣም የተማርኩት። እኔ በምሰራቸው በሙሉ 100% በህይወት የጋራንቲ የማድረጋቸውን ሶሉሽን እሰራለሁ። ግን አንፎርቹኔትሊ ሸዋሸዋ ነው የሚባለው አንፎርቹኔትሊ እንደዛ አይነት ሲስተም ይጠቀሙ ከመካከል አሉ። በቃ ሰንሰለት ጎማ ላይ ካሰርኩብህ ፈለገ ማኪና ላይ ፈለከ ጥሩ ነገር ጭነህ 1 ሜትር አትሄድም። እዛ ላይ ያለ ነው። እስቲ የዚህ የእንጦጦ ስካይ ቪው ተብሎ የተሰራው የዚህ ኮቴጅ አይነት እንትኗ እሱን እናውራው። እሱንም እንድናነሳ ነበር ቅድም አጀማመሪ ቱሪዝሙን። እሱ ስለምን ነው መስራት ያልቻለው? ስለ ፕሮጀክቱ ትንሽ እናውራ። ለዚህ ሀገር የሚሰራ ትክክለኛ አይነት ፕሮጀክት ይመስላል። እኔ እንግዲህ ዝም ብዬ ባየሁት ልክ በላኩልኝ ፕሮፖዛል መሰረት ሳየው ስለሱ ፕሮጀክት ትንሽ ነገር እንዲያነሱልኝ ነው። እንዳልኩ ነው ቅድም ያነሳሁልህ የኔ ድካም ነው የምለው ከቱሪዝም ጋር የተያያዙ በፊት የነበሩትን ነገሮች ስለሞከርኩኝ ለዚህ ነው ያልገፋሁበት ስርጭ ላኩት። እነዚህ ስካይ ጌዚንግ የሚባሉ የዛሬ 8 ዓመት ነው የዛሬ 10 ዓመት ነው መጀመሪያ ጊዜ የመጡት እነዚህ ስራዎች። እኔ እንኳን መጀመሪያ የተደባለኩት እዛ ስራ ላይ ስዊድን ውስጥ ሎንግ ታይም አጎ በጣም ቆይቷል የገባሁበት በእንደዛ ስራ ሳይሆን ከውሃ ስር የሚሰራ ተብሎ እኔ የተፈለኩት ያው ከውሃ ስር ሲሆን ቀዝቃዛ ስለሆነ እኔ በሊኩድ ሲስተም ሂቲንግ ስለምሰራ እኔ በቃ እሱን ከፍተው ስራ አለን ያሉኝ። በቃ እሷን ነው መጀመሪያ ያገባሁትና ግን ሳየው ማቴሪያሉን ሳየው በጣም ደነገጥኩኝ። ይሄ ነገር እንዴት ነው የሚሆነው? እንዴት ታሰበ ብዬ በጣም ኢምፕሬስ አደረገኝ። እንዳልኩህ እኔ ኩሊንግ እና ሂቲንግ ሲስተም ነው ቶሎ ነው አዳፕት ማድረጉና አየሁት። ከውሃ ስር የሆነ ቴስት ሊደረግ ከውሃ ስር ሰራን። ግን አንፎርቹኔትሊ ቴምፕሬቸሩን ሁሉ አስተካከልኩ፣ ሁሉ ሰራን። ግን እኔ አልቻልኩም። የምናምን ካስትሮፎቢያ ነው ምናምን ባለው እኔ ክፍል ውስጥ ጠባብ ክፍል ውስጥ በሆን ምንም ነገር ችግር የለኝም። ግን ሃይት ላይ መውጣትና ያ ደግሞ ለመጀመሪያ ነው የተዋወቅኩት ከውሃ በታች በጣም አስደነገጠኝና በቃ አንዷን ከሰራሁ በኋላ በጣም ትልቅ ፕሮጀክት ነበር። እምቢ አልኩት። በጣም ሃይ ፕሬሸር በጣም መጣብኝ፣ አስቸገረኝ። ግን ሰዎቹን ጠየኳቸው፣ ይሄን ማቴሪያል ታግዙኛላችሁ ወይ? እነሱ ትልቅ ፕሮጀክት ልሰራ ኦፍኮርስ ሲስተሜን ሰጠኋቸው ማለት ነው። አንድ ጊዜ ከፈሉ፣ ከዛ በኋላ እኔ ሲስተም ወሰዱ። እዛ ያከብራሉ የሰው ሲስተም በጣም እና ምን እናድርግልህ ሲሉኝ ጀስት ጌታ መጣችሁት ኮንታክቱን ፈጠሩልኝ ማለት ነው። ኢትስ አንቢሊቨብል። ወደዚህ ያሰብኩት ለምንድን ነው? ስዊድን ውስጥ ኮከብ አታይም፣ ስታር ጌዚንግ ይባላል። ገብተህ ግን ካለ ከኔቸር ጋር ያለህ ኮንታክት ኢትስ አንቢሊቨብል። በጣም ቀን በቃ እንዳለ በቃ ውጭ ኔቸር ስታይ ደስ ይልሃል። ወክ ስታደርግ ኮምፎርትህ ተጠብቆ ደግሞ ያለህበት ውስጥ ሆነ ቴምፕሬቸር ተቆጣጥሮ መሀል ኔቸር ውስጥ ስትሆን ማታ ስተኛ ደግሞ እንዳለ የኢትዮጵያን ኮከብ አይተታቃለህ ማታ ጨለማ ቦታ ላይ እና ያቺ መጀመሪያዋን እዛ እንደሰራሁኝ በቃ በጣም አንጎሌ ላይ መጣ። በልጅነት ይዘለኛል ተጋድመን ሹቲንግ ስታርስ ሁሉ እናይ ነበር እና በጣም በቃ ይሄ እንዴት አሪፍ ይሆናል ብዬ አስብ ነበር ድሮ። እዚህ እንዳልኩ በባንኩ ስራ ብዙ በረሃ ሲሄድ ደግሞ ስዊድን ውስጥ ተራራ የሀብታም ቦታ ተራራ የለም አለ ያለው ተራራ ግን ሸራተቻ በረዶ ምናምን ስለሚጠቀሙበት ቀላል አይደለም እዛ ኢንቨስት ለማድረግ። እንደዚህ አይነት ቦታዎች ልትከል ብትል ብዙ አታገኝም እንደዛ ስፔሻሊ ሰው አለበት። ግን ከዚህ ወደ አዳማ ሲሄድ በሸፍቱ ጋር አንድ ተራራ ይሆን አበድኩ ነው ብለ በቃ በሷ ነው መጀመሪያ ዲዛይን የሰራሁት። አበድኩ በቃ እሱን ሳይ እና ኢኮኖሚካሊ ኃይለኛ ኢምፓክት አለው። እዛ አካባቢ ያሉት ሰዎችን ሁሉ አነጋገርኩኝ ሄጄ ተራራዋ በጣም ቆንጆ ነች፣ ምንም ነገር አልተሰራባትም። ለሊት ሄጄ እዛ አድሬ ጧት ላይ ከሌሊቱ 10 ሰዓት እዛ የነበሩት አባወራ ከኔ ጋር ይዞኝ ከሌሊቱ 10 ሰዓት ባትሪ ይዘን ላይ ወጣን። 11 ሰዓት ተኩል ላይ ዳመና ሲነሳ ታያዋለህ። ይሄ ነገር ቢሰራ ቱሪዝም ላይ እንዴት ኢምፓክት ይኖረዋል በሚለው
እዚህ ደግሞ አሁን በጣም ጥሩ እንጦጦ ላይ የተሰራ ስላለ የሰራው ዲዛይን በእንጦጦና በግድቡ ሬኔሳንስ ግድቡ ሲሰራ ደግሞ አይላንዶች ሰርተዋል። የአይላንዱ ለውጡ ምንድነው? እኛ ጋር በጣም ብዙ ቱሪስት አጋላለ በርድ ዋቺንግ እንዳለ ያን ያህል ደግሞ ኢትዮጵያ ያልሰራችበት ፊሽንግ ደግሞ ቱሪዝም አለ። ኃይለኛ ቱሪዝም አለ። እብድ ሰው አለ በፊሽንግ የሚወድ። ሶስተኛ ደግሞ ኔቸር እና ስታር ጌዚንግ ይሆናል በሚል ነው የሰራሁት የነበረው ሁለቱን። እውነቴን ነው የምልህ እንኳን ደስ አልክ። እኔ ራሴ ገና ሰርቼ አንድ ባንክ ነው ያሳየሁት እሱ እንደምሰራው nobody was willing። እኔ ደግሞ የሚገርምህ ነገር ልጠይቅህ አንድ ነገር እንገርህ። እኔ አሁን ስዊድን ውስጥ ባንክ ጋር ሄደን ፕሮጀክት አሁን ብዙ ስትሪት ፉዶች ሰርቻለሁ። የታዮች እና ታዮች ናቸው ከባንክ ጋር አያይዘን ሰራላቸዋለሁ። ይከፈለኛል፣ እሱ ስራቸውን ይሰራሉ። ግን ስታቀርበው በጣም ኢትዮጵያ ውስጥ የገረመኝ ይሄን ፕሮጀክት ኢኮኖሚካሊ እንዴት ነው ገንዘብ ማተሚያ እንጂ እና ይሄ ነገር ሊከስር ይችላል። እንዴት አድርጎ ይሄ ሊከስር አይችልም። ታዲያ ታበድራላችሁ፣ መሬት አሉት እንዴ አልከኝ እኮ እዚህ ጋር ይሄ ሊከስር ይችላል ወይ? እቃ ማመጣው በጠቅላላ በእናንተ ኦነርሺፕ ነው የሚሆነው እስኪከፈል ድረስ። አይዲያ ላይ ኢንቨስት ካላደረጋችሁ አትሊስት እኮ ይሄ ነገር ያጠራጥራል፣ ይሄ ማን ይመጣል ምናምን እስኮድ ያሳየኋቸው ፕሮቶች ይሄ ደንበኛ ገንዘብ ማተሚያ ነው እንጂ ይሄ ከተሰራ ምን ወስዳችሁ ፖሊሲያችን አይፈቅድም። ፖሊሲ የምትሰሩት ለገንዘብ ነው ወይስ ምንድነው? ባንካችሁ ምንድነው ስራው? ከክሊኒክ ጋር አያይዘዋለሁ። የኢትዮጵያ ባንክ እኔ ክሊኒክ ነው መስለኝ። መጀመሪያ ክሊኒክ ገንዘብህን አይደል የሚቀበለው? መጀመሪያ ገንዘብህን ከተቀበሉ በኋላ ካንተ ገንዘብህን ከተቀበሉ በኋላ ምን ያደርጉልሃል እነሱ? እሺ አሪዩ ወሪ ተጠይቃቸዋለሁ። ምናልባት እኔ ላይ ተጠራጥራችሁ ሊሆን ይችላል ይሄን ነገር እንሰራው። አይ ምን ተጠራጥረ ነገር አለ ቢሆንሽ ብዙ አይደለም እንዳለው። አዎ ስለዚህ አብረን ሆነን ይሄን ነገር ሰርተን ይሄን ነገር ብናረግ ሳቸው ራሳቸው ካልኩሌት አድርገው will be making በጣም በቢሊዮን ትርፍ የሚገኝበት ነው። ግን አቶ ሰመረ ቅርታ አድርገን ፖሊሲያችን ስለማይፈቅድ እንደዚህ ነገር መስራት አንችልም። ትልቁ ችግሩ ነው ኢትዮጵያ ውስጥ የፈለክ አሁን አሜሪካ ሄደው የኛ ሀገር ሰው ታጋለ በጣም ፕሮግሬሲቭ ሆኖ በጣም የተወረወሩ ሰዎች አሉ። እንግዲህ ከዚህ ሲሄዱ ሱሪና ጫማቸው እንደኔ እንደሄድኩት ሱሪና ጫማቸውን አድርገው ነው እንደኔ ማለት ነው። ይሄን ነገር ሰራለሁ ስትል ሲዱ ውስጥ አይተውት እንዴት ነው ያሰብከው? እንደዚህ ኦኬ ይፈርሙና ይሄ በሙሉ ማሽነሪ በእኛ ስም ነው ያው ኖ ራይት ማሽኑን ለመሸጥ እና ይሄን ይላል። ማሽኑ አገር ውስጥ ከገባ በኋላ ቻሲ ናምበር ላይሰንስ ስላለው ምንም ልታረጋችሁ ይመጣል። ከተሰራ በኋላ የኔ ደግሞ የሚጠቅመኝ ነው እዛ ሲሉ መሰለህ እነሱ ደግሞ ራን የሚያደርግ ደግሞ ያመጡልሃል። ስለዚህ አዘ ቴክኒሻን ትሰራለህ፣ ታመርታለህ። ገንዘብ እንደሚሰራ ካወቁ ደግሞ ያግዙሃል። ዶንት ወሪ አባውት ኢት። እኛ ደግሞ ኢኮኖሚካሊ ራን ማድረግ ጎበዛለሁ። እኛ ደግሞ ኢኮኖሚካሊ ራን የሚያደርጉ ኦርጋናይዜሽኖች እናመጣና እኛን እንቆጣጠራቸዋለን። በኦንሊ ቲንግ የምንፈልገው ገቢው እኛ ባንክ እንዲገባ ከኛ ጋር እንደምትሰራው ላይ ያስፈርመዋል። ለዚህም ኢትዮጵያ ውስጥ ባንኩ እንደማይሰራ አወኩኝ። ኢንቨስተርስ ማድረግ ጎበዝ አይደለሁም። ለመንግስት ኦርጋኖች የላኩላቸው ደግሞ አንድ እንኳን ብቅ ብሎ የመጣ የለም። ለዚህ ነው ስራ ላይ ያልዋለው። ምንድነው ግን ምክንያቱ? አሁን ምን ተረዱ? እንግዲህ አሁን የዚህን ሀገር መጀመሪያ ላይ ሲጠረጥር የነበረው ምናልባት የፖለቲካል ስርዓቱም ለነገሮች የሚገልጹበት መንገድም ችግር ካለ ብዬ አሰብኩና ከዚህኛው ጋር 8 9 11 ዓመት ብለውኛል። እንደውም ለምደውታል ብዬ አሰብኩኝ። አለመረዳት ነው። ቅድም እንዳነሱት እጅ መንሻ የሚባል ከጉቦ ጋር የተገናኘው ነገር ነው። እያጠላለፈ የሚያስቀረው ምንድን ነው? ፕሬዘንትስ በሚገባው ደረጃ አድርገዋሉ። የአዲስ ሀሳብ ሲሆን አንዳንዴ እንግዲህ በመንግስት ደረጃም ማስረዳት ሊፈልግ ይችላል። ስናየው አሁን ሀገሪቷ ፈልገዋለሁ እያለቻቸው ያለው ፕሮጀክቶችን ይዘው መጥተዋል። እንግዲህ አንደኛው ሎጂስቲክስ ከምግብ ጋር የተገናኘ ነው። ጠዋት ማታ የሚወራ የሚነገር ነው። እንግዲህ እዚህ ሀገር ውስጥ የአንድ ዕቃ ላይ 30 እስከ 35% በሎጂስቲክስ ምክንያት የሱ ፕራይስ እሱ ነው እየተባለ ነው። እሱ እንዴት እንፍታ እየተባለ ነው። በተለይ ከምግብ ጋር የተገናኘ ዋናው ችግር ነው። ቱሪዝሙ ብዙዎቹን እንግዲህ የቢዝነስ ፕሮፖዛሎችን አዩዋቸው።
በትክክል ለዚህ ሀገር ሊሆን በሚችል መልኩ እኔ በተረዳሁት ልክ የተሰሩ የሚመስሉ ናቸው። እንዴት አንዱም አይሰራም? ጭስ አጠገብ ያለ ልጅ አታስለቅስ ይላል። አም ሃፒ እንደዛ አንተ እንደዛ ማየትህ አዘ ቴክኒካል ፐርሰን ደግሞ ያሳምመሃል። እውነቴን ነው የምልህ። በደንብ ብላድ ፕሬሸር ስኳር እስኪይዘኝ ድረስ ነው። ይኸውልህ ገንዘብ መስራት ስፔሻሊ በእኔ ዕድሜ ደርሰህ ወልደህ ከብረህ ገንዘብ መስራት ትንሿ ኢንትረስት ነች። ለምን መብላት መጠጣት አለብህ። ከሁሉ ግን እኔ በጣም የሚረብሸኝ የእናቴም ቃል የሚረብሸኝ ምንድን ነው መንገድ ላይ ስወጣ እናት ልጆቿን ይዛ ምትለምን አያለሁ። ይሄ እስካለ ድረስ የፈለገ ኃላፊነት ላይ ያለ ሰው ያቺ መንገድ ላይ ያለች የኔ ቢጤ ልጆች እናት ስፔሻሊ ብለህ አባትሽ ግድ የለም እኔ አባቴ ለራሴ እና እናት ነች ለልጅ የምትገበገበው ልጆቿን ይዛ መንገድ ላይ ምትለምን ልጆቿን ለማብራት መንገድ ላይ ምትለምን እስካለ ድረስ ሁላችን መታገል አለብን ብዬ አምናለሁ። ከሁሉ በላይ ደግሞ ሪስፖንሲቢሊቲ ወስዶ ስልጣን ላይ ተቀመጠ ማለት ነው። ለምን ለምትለው ፓርት እኔም መልስ የለኝም። ማንንም ሰው ላጎርሰህ ብዬው እስካሁን ድረስ እምቢ ያለኝ ሰው የለም። በመንገድ በኢንዲቪጁዋል ደረጃ በኃላፊነት ደረጃ ጠርቼ ያሳየኋቸው ደግሞ ማንም ሳያዝን ይወጣ የለም። ከምሬ ነው የምልህ። እኔ መስሪያ ቤት መጥተው አይተው እንዳየኸው አይተው ከንፈራቸውን ሳይነክሱ ይወጡ ያሉ ግን ሁሉ ቀምላቸዋለሁ መሰለህ። ይሄን ነገር የሚገባበት ቦታ እናደርሳለን። ይሄ ነገር ብሎኝ ሲወጡ መጀመሪያ የምላቸው ከዚች በር እንደወጣው ስሜን ትረሳላችሁ፣ ያ መላጣ ጺማም ትላላችሁ። እዛ መብራቱ ላይ ስትደርሱ የሚገርም እኮ ነው ያየነው ብላችሁ እንደ ነገታው አትመጡም። አይስዌር ተጋነው በሙሉ የወጡት ደግሞ እንደዛ ናቸው። ምንም መልስ የለኝም። ትንሽ የምታስጠላው ነገር ምንድን ነው? እኔ አይን በአይን ከባለስልጣኖች አንድ ሰው እንኳን እንዳልዋሽ አንድ ሰው እንኳን እንደዚህ አምጣልኝ ያለኝ የለም። ሰው የሚመክርህ ግን ሰመራ አንተ በእግርህ ብቻ ለሄድ እየሞከርክ እኮ ነው። ኢትዮጵያ ውስጥ በእጅ ነው የሚኬደው የሚለው አነጋገር አለ። which is very ugly በጣም አስቀያሚ የሆነ አነጋገር አለች። ምን ኢንትረስት አላቸውና ነው ካንተ ጋር የሚሰሩት የሚል አነጋገር አለ። ምንድነው ማድረገው? ለዚህ ምንም ማድረገው ነገር እኮ የለም። መጥፎነቱ ስዊድን ውስጥ ላስበው ማልችል ነገር ነው። እኔ ስዊድን በልጅነት ያደግኩት በጣም ወደው ሀገርና እኔ የገነባኝ ሀገር ነው ስዊድን። እውነቴን ነው የምልህ። በጣም በፍቅር መወደው ሀገር ነው። የልጆቼን ያሳደገ እኔን ፐርሰናሊ ደግሞ ከሁሉ የሜንታል ቫልዩ ነች ከኔ ትልቅ አድርጌ ማያት። እዛ አንድ ሀብታም ከጎኔ ቁጭ ብሎ አንድ ዲግሪ ከኔ የበለጠ አቅም የለው። በጣም መወደው ነገር እኔ ደሃ ሆኜ የገባሁበት ሀገር ነው፣ የተማርኩበት ሀገር ነው። ሁላችንም ሆዳችን ላይ ሲሆን እኩል ነን። እሱ ከፈለገ ተነስቶ ሀብታሙ ከፈለገ ተነስቶ አሜሪካ፣ ታይላንድ የፈለገበት ይዞር ይችላል። ስዊድን ውስጥ መጥቶ ሲኖር ግን እኔና እሱ ወክ እናደርግበት ምንበላበት ምናምን ነገር ዲግሪው ያለው 5% ነች። እዛ ነው የኖርኩት፣ እዛ ነው ያረጀሁት። ለህዝብህ ለማድረግ ስትፈልግ ደግሞ በእጅ ሂድ የምትባለው ነገር እንዳልኩ እንግዲህ እድሜ ገፍቼ ነው የመጣሁት። ልቀበላት ማልችል የሰው የኔን የሰብነት ትሰብራለች። እኔ ሰዎች እናንተ ሞኝ እንደዚህ አታደርግም ሲሉ ሰው ብዙ ጊዜ የምነግረው ምንድነው የምነግራቸው እኔ ካንተ ጋር ከተጣላው ሽማግሌ ያስታርቀኛል። ከራሴ ጋር ከተጣላው በኋላ how does it work? ደግሞ ድሮም እናንተ እዚህ ያላችሁ ታሙን አላችሁ፣ ከውጭ በሰላም አይመጡም። እና ከራስህ ጋር መጣላት የከፋው ነገር ነች። ገንዘብ አይመልሰውም፣ ምንም ነገር አይመልሰውም። ትንሽ ይቅርታ አድርግልኝ፣ ሀገራችን ላይ ትንሽ የሚያስደነግጠኛለው የባህላችንና የሃይማኖታችን ትንሽ መንሸራተት ያስደነግጠኛል። እኔ ትንሽ በነበርኩበት ጊዜ እና አሁን ያለው ትንሽ ቫልዩ ኦፍ ኮርስ ይረዳኛል። ታይም ለውጥ ያመጣል። ትንሽ ያስደነግጠኛል ያለው ለምን በዛ የደከመው ግሩፕ በዛ በጣም በዛና እዚህ ላይ ኢምፓክት መፍጠር መቻል አለብን። እኔ ማንንም ሰው ሀብታም ሲሆን ደስ ይለኛል።
ማንም ሰው ኢኮኖሚካሊ ስትሮንግ ሲሆን ደስ ይለኛል። ያን ኢኮኖሚካሊ ስትሮንግ የሆነውን አይቼ መንገድ ላይ ቆመውን ሳይ ደግሞ ያሳምመኛል። አንድ ነገር ሳይሳካ ሲቀር ሁሉ ጊዜ እናቴም ትላለች አንድ ነገር ካልተሳካልህ ትልቁ ጥፋተኛው አንተ ነህ ላይ ነበር ሁሉ ጊዜ። እውነት ነው። አለመሳካቱ ትልቁ ጥፋተኛው ምለው እኔ ነኝ። ግን ደግሜ የምናገረው ደግሞ እኔ ስጦታ ያለኝ በቴክኒክ ነው እንጂ ከዛ በላይ እኮ ምንም የለኝም። አንድ ሰው አንድ ነገር ጎበዝ ይሆንና በሌላው መሀይም ነው። እኔ አምናለሁ ደግሞ በብዙ ነገር መሀይም ነኝ፣ ሪጅድ ነኝ በጣም። ግን እኔ የምሰራው እጄን የዘረጋው ስራ ይፈለጋል አይፈለግም? እንዴት አድርጎ ነው ሌላ ሀገሮች ና ብለው የሚለምኑኝ ያሉት? እንዴት ነው ከኛ የበለጠ የተማሩ ሆኖ ነው? እንዴት ነው የሚሆነው? አልተረዳኝም እሱ። እና I wish it works በቃ ቢሰራ ደስ ይለኝ ነበር፣ ቢስተካከልና ቢሆን ደስ ይለኝ ነበር። ምን እንደው ብለህ ግን ደበኛ ይዘህ ምንድን ነው ብለህ እንደ አንድ ቀጣት እንደዚህ ልል አልችልም። ግን የጠረጠረው ነገር አለ። ከእንትን ጋር የተያያዘ ነው፣ ከኮራፕሽን ጋር የተያያዘ ነው። ባገኘውስ ሊረዳኝ ይችላል ይሄን ነገር የሚሉት ሰው አለ ወይ? ሞክረዋል? በባለስልጣናት ደረጃ ሊሆን ይችላል፣ ሀሳቡን ሊረዳኝ ይችላል። የሀገሪቷ ጠቅላይ ሚኒስትርም ሊሆን ይችላል። ምናልባት ይሄ ሰው ሀሳቢ ሊረዳ ይችላል ብሎ የሞከሩት ወይ ደግሞ አግኝተው የመነጋገር እድሉስ ነበሮት? እንግዲህ ሲስተሙን ስናየው ሲስተሙ ጋር እዚህም እዛም ችግር ካለ የግዴታ ደግሞ አሁን እዚህ ሀገር ሙሉ የሚባለው እከሌ ያውቁታል ነው መጨረሻ ላይ እና ወደ ግለሰብ መሄድ ግዴታ ነው። ባይሆን ጥሩ ነበር። በተቋም ደረጃ መመለስ፣ በሲስተም መመለስ የነበረበትን ነገር ነው ብለን እዛው ጋር እየተመለስን ስለሆነ እኔን ጥያቄ የሚጠይቁት በዛ መንገድስ ሞክረዋል? ሞክር ያለው ያው እንዳልኩ እዚህም የኔ ሰው አለማወቅ ብዙ ሰው ይለኛል ይመጡና ይሄን ነገር ሊረዳው የሚችለው ጠቅላይ ሚኒስትሩ ብቻ ነው። እውነት ነው። ደግሞ እነዚህ ሪሶርች የሰራቸው እነዚህ ከተማዎች ሳይ I really believe like that። አንዳንድ ስም ሳልጠራ የተወሰኑ ባለስልጣኖች ቅርብ ናቸው ለፕራይም ሚኒስትሩ የሚል አምጥቻ ሳይቻለሁ። እነሱም መጥተው እንግዲህ ይሄ ነገር እኮ በቃ የሚፈልገው እኮ ስራ ነው። ግን ይደናተብን አንድ ጊዜ ብቻ ወይዘሮ ሙፈሪያት ባዘጋጀችው ኢቨንት ላይ የቴክኒካል ስራ ላይ የዶሮ ማረጃ የሰራኋቸው አሉ። ከዶሮ ጋር የተያያዘ ከአሳ ጋር የተያያዘ በጣም ስለምሰራ ፊሽ ፋርሞች ምናምን ስለምገነባ እንዳልኩ ቢሸፍቱ ሄጄ ችግሮቹን ስላየሁኝ ፍሪዘሮቹንና ለዶሮ ማስቀመጫ ፍሪዘሮቹንና ማረጃዎቹን ሞባይል ፋርም ማረጃዎቹን ሰራሁና በዛ ሊመረቅ ሲመጣ አየኝ። ይገርምሃል ወዲያውኑ ሪያክት አደረገ። ግን ያለህ ንግግር ልትናገር ያለህ ጊዜና ምትላቸው ነገር ሊሚት ስላላቸው ብዙ ነገር ማየት ስለነበረበት ይሄ ምን ያህል መስራት ይቻላል የጠየቀ የመጀመሪያ ነገር እንዳየው ኢትስ ኢምፕሬሲቭ። ትክክል በቶ መጀመሪያ ላይ ምንድነው እንዴ ይሄ ነገር ምን ያህል መስራት ይቻላል? ፈለጉትን ያህል በምን ያህል ጊዜ ላይ በተፈለገው ያህል I'm very careful በመናገራቸው በተፈለገ ጊዜ ያህል ሂንደሮቹ ከተነሱ ቁጥር መቼስ ችግር የለም፣ በህዝብ ሰራተኛ ችግር የለም። የተፈለገው ያህል ይሄን በጣም ነው የምፈልገው። ይሄ በጣም የሚፈለግ ነገር ነው። ለምን የስጋ ፕሮቲን ላይ በጣም ያምናል። እንዴት ትሩ የትም ዓለም ስጋ ፕሮቲን ማቅረብ አለበት ለህዝብ። እዛ ተገናኘን። ይሄ በጣም መመረት አለበት ከተባለ እንግዲህ ካሳየህ በኋላ ይሄን ነገር መስራት ይችላል፣ ኤኒ አማውንት መስራት ይችላል ካልክ በኋላ what do you do? ከዛ በኋላ ለመገናኘት አልቻለም። እንደገና በጣም ኢንትረስት አለኝ ይሄ ነገር ላይ በጣም ፈልገዋለሁ አለ። የኔ ኢንስቲትዩት አልነበረም ግን የወይዘሮ ሙፈሪያት ኢንስቲትዩት ጋር ነበር የነበረው እኮ። በዛ በኩል መገናኘት አይቻልም ነበር አላውቅም። እንግዲህ ከዛ በኋላ ምንም ኮኔክሽን አልመጣም። ያ ሳይሆን እንግዲህ ታየ በቃ። ከዛ ችግሩ እኮ የግብርና ሚኒስቴር፣ የእርሻ ሚኒስቴር የኔን ስራዎች እኮ አላየለም በሙሉ እኮ አይተዋል። እስከ ሚኒስትሮቹ ደረጃ አይተውታል። ሚኒስቴር ዴታዎች ዋና ይቀያየራሉ። በጣም ሄጄ ንግግር ያደረኩት የነበረው እርሻ ሚኒስቴር መሰለኝ የተከበረ አቶ ኡመር የሚባል የነበረበት ጊዜ ያኔ ከአቶ ኡመር ጋር 2-3 ገብቼ ወረቀት ሁሉ አስገብቼ ነበር። ስለ ቦረና ከብት ሊሞት ነው ይሄ ረሃብ መጥቷል የሚለውም ሁሉም መጥቻለሁ። ተንቀሳቃሽ ስሎተሪንግ ሃውሶች ስለምሰራ
በዛን ጊዜ በጣም ሞክሬ የኔ ችግር ምንድነው ገባና እከራከራለሁ። እንደዚህ ነው እንዴት ሊሆን አይችልም እከራከራለሁ። እና የኃይል ንግግር ልለው አልችልም። የኃይል ንግግር ሊተረጎም ይችላል እንደዛ። እኔ ግን ገብቼ በጣም እከራከራለሁ። ኦፊስ ውስጥ ገብቼ ምንድነው የምትጠብቁት ያላችሁት? ምንድነው የምናደርገው? ስህተት ሊሆን ይችላል። እንደዛ ንግግር ነው የምናገረው። እና ገብቼ ሞከርኩኝ። የተወሰኑ ዶክተር እንትና የሚባሉትን በሙሉ አነጋገርኩኝ። ሴሚናር 2 ቀን ተደረገ። እዛ ሴሚናር ያገኘኋቸው ኢንዲቪጁዋሊ የመጡ የተማሩ ሰዎች እስካሁን ድረስ ከኔ ጋር ኮኔክሽን አላቸው። በቃ ምንም ነገር አልሆነም ብሎኛል። ምንም ነገር አልሆነም። ተማሩ ሰዎች አሉ። ይሄ ነገር እኮ ስራ መዋል አለበት ምናምን ያሉ ምንም ነገር የለም። ምን ነበር ያ ፕሮጀክት? ምን ነበር እዚህ ቦረና ላይ የሚሰራው? ይኸውልህ እኛ ጋር ምን ችግር አለ መሰለህ? ራብ ይመጣል። ኮንትሮል ያላደረግን ብዙ ነገሮች። ራብ ሲመጣ ከብቶች ናቸው የሚሞቱት። ዝናብ ሲቀር ከብቶች ናቸው የሚሞቱት። ከብት ገና ፕሮግኖስ አድርገህ እነዚህ ዌዘር የሚያዩት አሉና 2 ወር 3 ወር አይዘንብም ከተባለ መጥፎነቱ ካትል ኮንፍሊክት ያመጣል። እዛ ሳር የሚግጡት ሲቀራቸው ትተው ወደ ሌላ ቦታ ከሄዱ ኮንፍሊክት ያመጣል፣ መጥፎ ኮንፍሊክት ያመጣል። አንድ ኮንፍሊክት ከተደረገ በኋላ ዝናብ ከመጣ በኋላ እነዛ ዘሮች ለረጅም ጊዜ ነው የሚጋጩት። እንደዚህ አይነት ነገሮች ብዙ ጊዜ እንደዚህ አይነት ቴክኒካል ሶሉሽን ምክንያት የመጡ ያስተምሩ ነበር። ታሪክም ትማራለህ። ከዛ ሁሉ ጊዜ እከታተላለሁ። ቴክኒካል ሶሉሽን ቢኖር ኖሮ እነዚህ ኮንፍሊክቶች ሊድኑ ይችላሉ የሚለው ነገር ነበር። እና ሁለተኛ ነገር ደግሞ ሁላችንም ቤታችን ከብት ነበረን። ጀስት እኛ እኮ ወደ ኋላ ከቆጠርክ 150 ዓመት ወደ ኋላ ብትመለስ ሁላችን ቤተሰብ እኮ ከጎጆ የወጣን ቤተሰቦች ነን። እና ሁላችንም ከከብትና ከፍየል ከበግ ጋር የተገናኘን የነበሩት ሰዎች ናቸው። 50 ከብት 40 ከብት ከነበረህና ከሞተብህ እኮ ገንዘብ ብቻ አይደለም ሉዝ የምታደርገው፣ ስታተስ ነው ሉዝ የምታደርገው። እና ገና የተወሰነ በጣም የተማረ ሰው ስሙን አልጠራውም አሁን በጣም ያሳዝናል ሰመረ በዚህ በኩል እንደዚህ የሚያህል ከብት ሊሞት ነው ሲባል እንዴ ለምን ይሞታል? እሱ እኮ ይሄን እኮ ማስተካከል ወደ ኢኮኖሚ መቀየር እንችላለን በሚል ነው ሄድኩት የነበረው። እሱ ምንድነው ሞባይል ስሎተሪ የሚባሉ አሉ። ከዛ ተመጣጣቸው ሩቅ ነው። ከዛ ተመጣጣቸው ማኪናዎቹ ይሄዳሉ። ኮንቴነሮች አሉ። ኮንቴነሮች ቁጭ ይላሉ። ከፈለክ በቀን 1000 ከብት ታርዳለህ። ሙሉ ፋሲሊቲ ውስጥ አለ። ሁሉ ፋሲሊቲ አለ። እሱ ብቻ አይደለም ታርዶ ትክክል ማኪና ውስጥ ነገር አንድ ማኪና የፊቷ ማኪና ብቻ 80 በሬ ትጭናለች። ተጎታች ካላት 160 ከብት ትችላለች። ታርዶ ማርካርከስ ማለት ነው። እና ከዛ በኋላ የሄድክ ስትል ቴምፕሬቸሩ እየቀነሰ በራቅ ቁጥር ቴምፕሬቸሩ እየቀነሰ ነው እስከ -20 ድረስ ይሄዳል። ምን ያህል ራክ የበለጠ ነው ሴቭ የምታደርገው። ግን ምንድነው ሐሳቡ መሆን ያለበት? እነዛ ከብቶች ሊሞቱ ከሆነ ከብቶቹ ሳይከሱ በፊት ወይዛቸው ሳይወጡ ይሄ ነገር ፕሮግኖስ ካወቅ ትሄድና ታርዳለህ። አንዱ ገበሬ 50 ከብት ከነበረው አንተ ሄደህ ሸጠህ ገንዘብ ከጎደለህ እንኳን የ48ቱን ከመለስክለት is thankful ምስጋና ነው። ዝናብ ሲመጣ ሲስተካከል የ48 በሬ መግዣ እንካ ብለህ ከመለስክበት ያመሰግናል። ከቻልክ ከተማም ተሰጠው በጣም ስለምሰጥ 50 ሰጥቶ የ55 ልትሰጠው ትችላለህ። ገንዘቡ ሃይ ስለሆነ ይሸጠው። ከጎደለ ግን የሆነ ችግር ከመጣብህ ግን ይሄውልህ I'm sorry 50 ነው ካንተ የወሰድነው የተቀበልነው የ48 ብትለው እኮ ጄኔሬሽን ሲያፈራውን ይመልስለታል ማለት ነው። በዛ ላይ አገሪቷ ውስጥ ደግሞ ስቴብላይዝ ታደርጋለህ። የስጋ ምግብ ማለት ነው። ስጋ ስቴብላይዝ ታደርገዋለህ ከሁሉ ቦታ ስለምታንቀሳቀሰው። አሁንም ቢሆን ቄራ ድረስ ተጭነው በ3 4 10 ማከር ተጭነው ስለመጡ እነዚህ ሞባይል ስሎተሪ ቢመጡ ኖሮ ስላልተፈቀደ ነው እንጂ ቢመጡ ኖሮ እዛው ያለበት ርካሽ ቦታ ላይ በጣም ርካሽ ቢሸጥበት ቦታ ላይ ማኪናዎቹ ገባና ኃይለኞች ናቸው ማኪናዎቹ ገብተው 80 በሬ አርደው ሲያመጡ አንዳንድ ሺህ እንኳን ቢጨምሩ እዚህ ከሚመጣው 60% ይቀንሳል። 60% ይቀንሳል። እና ለስም ቄራውስ በከብት ከገባ በኋላ ሪፍራይ ስለሆነ ነው። ቄራውስ ከገባ በኋላ ከታረደ በኋላ እኮ ኮሶ ካገኘህበት እኮ ለሞተው ነገር እኮ ከብታት እንትን አትሰጠው፣ መድኃኒት አትሰጠው። 24 ሰዓት ፍሪዘር ውስጥ ነው የሚያደርገው። ፓራሳይት በሙሉ አይነት ፓራሳይት ፍሪዚንግ አይችልም። በቃ ታመጣዋለህ። የምትጠራጥረው ከሆነ ፍሪዘር ውስጥ ነው የምታስገባው። ምንም ፓራሳይት የለው። ከዛ በኋላ አውጥተህ ትሸጠዋለህ ማለት ነው። ማርኬቱን ታስተካክላለህ። ይሄን አቀረብኩኝ፣ ተከራከርኩኝ። የኔም አገላለጽ ስህተት ሊሆን ይችላል። አልሆነም። በቃ
ባክ አደረኩኝ። ከዛ ሁለተኛ ጊዜ ግብርና ሚኒስቴር ሄጄ ያነጋገርኩት እስከ እንትንም ድረስ ሄድኩት፣ እስከ ባህር ድረስ ሄድኩት። ታውቃለህ እምቦጭ ኢዝ ሃይ ፊድ። እምቦጭ ምግብ ይሰራበታል፣ ኃይለኛ ምግብ ይሰራበታል፣ የዶሮ ምግብ ይሰራበታል፣ የከብት ምግብ ይሰራበታል። እኛ ጋር ችግር ነው ተብሎ ያለው በጣም ትልቅ ማርኬት ያለው ነገር ነው። እሱንም ገብቻ አነጋግሬ ነበር። እምቦጩን ምን እናድርገው እናስተካክለው። አሁን በቅርብ ጊዜ ሄጄ ነበር፣ በሌላ ስራ ሄጄ ነበር። በጣም ያስደነግጣል። እምቦጩ የታለቀ ያለው እያወጣው ብታቃጥለው አታጠፋውም። ወደ ምግብ ነው መቀየር ያለበት። ምግብ ይሆናል፣ በርኒንግ ፊውል ይሆናል። ቅድም እንዳልነው ቅርታ ወያኔ የሚባለው ዛፍ እንደሚባለው ልክ እንደሱ በርኒንግ ፊውል ይሆናል። ስሩ ደግሞ ኃይለኛ ፈርቲላይዘር ነው። ስሩ ከታች የሚወጣው አሳ እንዳይበላው ልዩ አይነት ኮምፖነንት የሆነ ማቴሪያል ከዛ ከሚነራል ከውሃ ከሚያገኘው ነው ራሱ የሚሰራው። ከብቶች ማይበሉት ወደ ስሩ ተጠግቶ ሲበሉ ኩዳቸውን ይቆርጣቸዋል። እሱ ሹካ ቢላ ያላቸው ሌላ ሀገር ያለበት ቦታ ብታይ ከስሩ ካለበት ትንሽ ከፍ ብላ ቀለም አላት። እንደዚህ አበጥ ኳስ የምትላለች። ከእሱ 5 ሴንቲሜትር ከቆረጥክና ካወጣኸው የቺክን ፊድ 50% ካቨር ያደርጋል። የካትል ፊድ 80% ካቨር ያደርጋል። ስሩ ደግሞ የተወሰነ ፕሮሰስ የምታሳልፈዋለህ፣ ትፈጫዋለህ፣ ትንሽ እሳት ሙቀት የምታስነካዋለህ። ከዛ በኋላ ናቹራል ፈርቲላይዘር ነው። እና እንደዚህ ነገሮችን ግብርና ሚኒስቴር ገብቼ እናገራለሁ። እንጀራ መጋገሪያ ቴምፕሬቸሩን ቀንሼ እነሱን ነው ያነጋገርኩት። ሄጄ ያለኝን ፕሮጀክቶች በፊት ሄጄ ይሄ ብያቀርባለሁ። በጣም ጥሩ ነው እንደግፋለን አሉኝ። ግብርና ሚኒስቴር በጣም ደስ ይለኛል። ኤሌክትሮኒክ ራስ የሰራኋት ከውጭ የምትመጣ ነበረች። 10 ላስልክ ፈልጋለሁ፣ ድጋፍ ወረቀት ሰጡኛላችሁ አልኳቸው። ኖ ፕሮብሌም አሉኝ። 10 መጣ። ከመጣ በኋላ አንሰጥህም አሉኝ። ተወረሰ፣ ተጨፈለቀ። የዶሮ ማስፈልፈያ መስሪያ፣ የእንጀራ መጋገሪያ መስሪያ፣ እነዚህ ሞኖ ኤሌክትሪኮች ራስ የሰራኋቸው ነበሩ። ማስመጣት አልችልም እዚህ ሀገር እና ያልሞከርኩት ነገር የለም። እንዳልኩ አንድ ነገር ሳይሳካ ትልቁ ጥፋተኛ አንተ ነህ የምትሆነው። ብሌም ማድረገው ግን እኔ መሀይም ኮንኩኝ። አንተ ስራ የምትፈልግ ከሆነ ጎትታ አትወስደኝም። አሁን የምትታለብ ከብት ከተማ ብናምጣት ማን ያልባታል ብን አንፈራ ማለት። ስለዚህ አሁን በመሀል እንግዲህ ወይ ሌሎች ሀገሮችንም አማራጭ ሲያነሱ ነበር። አንድ ሁለት ያንስተውልናል። እሱስ ሀሳብ እንዴት ነው የመጣው? እንግዲህ የሚያስቆጭ ነገር ቢሆንም እዚህ ቁጭ ብሎ ለኛ ያልታየን በአንድ ደብዳቤና ኢሜል ሌሎቹ እንዴት ሊሳቡ ቻሉ? የትኞቹ ሀገሮች ናቸው? የትኞቹን ፕሮጀክቶች ፈልገዋቸው ነው? እና በአጠቃላይ ከዚህ በኋላስ አቶ ሰመረ ምንድን ነው የሚያስቡት እዚህ ሀገር? በጣም ኢንትረስት ያደረገኝ ሀገር ለመናገር ሩዋንዳ ነው። ሌላም ሀገሮች ቢኖሩ ዛምቢያ፣ አንጎላ፣ ጋና፣ ቡርኪና ፋሶ እነዚህ ጎበዝ ቴክኖሎጂ ተቀባዮች አገር ናቸው አለ። ግን የሩዋንዳው ናምበር 1 በጣም ኤክስትሪምሊ ኢምፕሬስ ያደረገኝ አሁን በቅርብ ጊዜም ሲናገር ሚስተር ካጋሜ ሲናገር ሰምታችሁት ከሆነ በጣም ኢምፕሬስ ያደረገኝ ነገር ስብሰባ ላይ ጠራና ኮራፕትድ እንዳልሆናችሁ አውቄያለሁ አላቸው። ከኮራፕሽን እንደነጻችሁ አውቄያለሁ። አይበቃም። የሚገባ ስራ መጥቶ አንደርስታንድ ሳታደርጉት ያልተቀበላችሁ ስራ እንዳለ ደግሞ ደርሻለሁ አላቸው። በጣም ያስደነገጠኝ እንደዚህ አይነት ነገር ለጆሮ ሙዚቃ ነው። መጀመሪያ ያስደነገጠኝ ኮራፕሽን ብቻ ነው ነገር it's a heart beating thing። የነሱ ራሳቸው ከላይ ኦርጋናይዝድ የሆኑት አንድ ኦፊስ አድርገው ከነሱ ጋር ደብዳቤ ደግሞ ስትጻጻፍ ያላቸው አጻጻፍ ሜትርና ያላቸው አሳሳብ መንገድ በጣም ይገርማል። ማዳም ሆፕ የምትባል አምባሳደር ነበረች የሩዋንዳዊት። የዛሬ 4 ዓመት ነው ምናምን ወርክሾፕ የመጣች ራሷ በጣም ኢምፕሬስ ያደረገኝ። ሰራተኞቿን በሙሉ ይዛ መጣች። ለመጀመሪያ ተደወለልኝ። ከዛ እና አሉኝ። እዛ ሄድኩኝ፣ አነጋገርኳት እና ማዳም what's the interest at all my country መጣችና አየችና
Mr. Samar, I want you to come. አውቃለሁ ለሀገርህ ብለን የመጣኸው ግን ሩዋንዳም ሀገርህ ነው። ፕሊዝ ካም አለች። ያኔ I was not ready. ተስፋ አልቆረጥኩም ነበር አልዋሽም። anyway whatever እና አለችኝ በጣም ነው ኢትዮጵያ የምትወደው፣ በጣም ጎበዝ ሴት ሆነች፣ በጣም ነው ኢትዮጵያ የምትወደው እና I love ኢትዮጵያ whatever it is አለችኝ እረፍትም ያስፈልግሃል እና ካም ቱ ሩዋንዳ። እሷ ኦፊሷ እንደሄደች ኢሜል ደብዳቤ መጣልኝ 10 years ታክስ የሚባል ነገር የለም፣ ለምትሰራቸው ነገሮች በተገላላ ግራንት ይሰጣል ለሀገሪቷ ካገለገለታ እና አልዋሽም ብስጭት ሰው ልጅ በቃ እንደ በቃ ብስጭት ኃይለኛ ብስጭት ነው የገባብኝ። ወደ 5-6 ከአፍሪካ ሀገሮች አምባሳደሮች መጥተው the same thing ና አንዳንዶቹም አፋቸው ነው you'll never work here። ያው ደግሞ የሚሰማህ ነገር አለ ለራስህ እንዴት እንደዚህ ይለኛል እንዴት እንደዚህ ይለኛል። ያኔ እንግዲህ ዛሬ 4 ዓመት 5 ዓመት አንድ አምባሳደር ግሩፕ በሆነ ስብሰባ ላይ አግኝተውኝ የአፍሪካን ወመን ኢንፎርስመንት ሚለው ላይ ንግግር አድርጌ ነበርና ከዛ ኋላ ብዙ ኤምባሲዎች መጡት እና some of them said you'll never work, you know that you're not going to work here እና በዛን ጊዜ እናደ ነበር ማለት ነው። እሺ with all the respect እና ብዙዎቹም ሳይጠራጥሩ I think we know Ethiopia better than you illusion ያለው እንደውም ይናገሩ ነበር። anyway አለፈ። ማዳም ሆፕ ሄደች፣ ሌላ አምባሳደር መጥቷል። እሱን ኮንታክት አደረገኝ ሩዋንዳ ኤምባሲ። I don't know እንዴት እንደሆነ አላውቅም፣ ብቻ ጠራኝና ተነጋገርን ማለት ነው ኤምባሲ ሄጄ እና ፓርላማ ውስጥ ነቻለችውና I just want to know ምን እያረክ ነው አለኝ። nothing like what I heard አለኝ። ስደት አዲስ ስደት ነው የሚለው ስሜት ገባብኝ በጣም። በኋላ ግን አክስቴ ገባች እዛ። አክስቴ እዛ ገባች። ደውላ የምትነግረኝ ነገር ሁሉ በጣም አስደነገጠኝ። ይኸውልህ እንደዚህ መጥቶ እንደዚህ ያጋጥሞኝ የመንግስት ሰዎች መጥተው ምንድነው የምናግዝሽ? ምንድነው የምታወራለሽ? አዎ መጥተው ምንድነው የምናግዝሽ? አሁን ብታመርቺውን ነገር እንዴት አድርገን እናግዝሽ ወደ ሌላ ሀገር እንዲሄድ? በጣም ነው የምናመሰግንሽ። ሩዋንዳ ነኝ። አዎ እና እኔ የምሰራውን እሷ አለቻቸው መጀመሪያ ያስጀመረችኝ ፖፕሲክልስ የሚባለው ምን ሞከርኩ መሰለህ? ፍሩቶች ሳይበላሹ ማሽኖች ያመጣሉ። ፍሩቶች ሳይበላሹ ፓክ አድርገን ፍሪዝ አድርገናቸው 2 ዓመት ሊቆዩ ነው የሚችሉ እና ከግብርና ሚኒስቴር አምጥተን አሳየናቸው። ሳይናቸው እንደዚህ መቆየት ይችላል። አዎ ምንም ነገር ሳይሆን መቆየት ይችላል ብለን አሳየናቸው። ሲቀር ጊዜ ምን ላድርገው ማሽኑን አጥቼዋለሁ። ምንድን ነው የማደርገው? ደግሞ ኤቭሪ ታይም ማሳየት ማመን ነው ስለሚባል እንዴት እንደከሰብኩ ልነግራችሁ። ይሄን ማሽን ሳመጣ ማሽን ሳመጣ ቀረጥ 300% ነው የምከፍለው። $200 የከፈልኩበትን ቢያንስ 60,000 70,000 ነው ብር የምከፍለው ቀረጥ። የዘይት መጭመቂያ መጣሁ፣ አቮካዶ ሁሉ ነገር አድርቄ መጭመቂያ። ይሄን ነገር መናገር አለብኝ። ጉምሩክ ላይ አንድ ሁለት ስንባባል አንዱ እዛ የሚሰራ ጉምሩክ አንዱ እኛ ገዝተን ልንገዛ እናንተ ጨምቃችሁ ልትበሉ አለኝ። እኔ ያመጣሁት የነበሩት እነዚህ በረሃ ማናገራቸው ገበሬዎች አልኩ፣ ሰሊጥ ትከሉ ብዬ እህል ስትሰሩ ሰሊጥ በዙሪያው ትከሉ፣ 100 ኪሎ ካበቀላችሁ 50 ሊትር ታወጣላችሁ። እና ምንድነው የምናደርገው? ግድ የለም እኔ መጥቻ አሳያችኋለሁ ብዬ ሲሄድ ሰሊጥ አልተከሉ ነበር። ሰሊጥ ይዤ ገበሬዎቹ ጋር ሄጄ ባካፕ ሲስተም ስለነበረኝ በባካፕ ሲስተም በረሃው ሄጄ አሳየኋቸው። ኤኒዌይ እነዚህ በጠቅላላ የውጭ ሀገር ኤምባሲዎች መጥተው ምን የምትሰራው ነገር የለም እዚህ። አክስቴ ከገባቸው በኋላ ግን እንደዚህ አለች፣ እንደዚህ ነው እንደነገርኩኝ። እውነት መስራት ትችያለሽ? አዎ። እሷም ኮንታክት አደረገች። ሰዎች ደውለው እዚህ ድረስ መጥተው ደውለው ምንድነው የምታደርገው? ኤቭሪቲንግ ግራንት እናደርጋለን። አሁን ጭራሽ ምንድነው በሙሉ የሚያስፈልገን ገንዘብ እኛ የሚፈረው እና in what terms ስላቻለሁ ደወይ ማሽኖቹ የመጡት ልክ እንደዚህ ነው የምልህ። ማሽኖቹ በጠቅላላ በእኛ ስለ just work ሁለት ነገር የፈለጉት። አንደኛው ዲሃይድሬሽን ነው በትልቁ
ማድረቂያውን በደንብ ማድረቂያው አየህ እነሱ ኮፊ ያላቸው 30% አልፋ ቶክሲን ልክ እንደ ኢትዮጵያ አልፋ ቶክሲን አስቸግሯቸዋል። ቡና ካለ ኮፊ ሀስ ካለ ኤነርጂን ይበቃል፣ ፀሐይ አለ። ሁለተኛ ሜዝ አላቸው እኛ ቦይ የምንለው እዚህ በወላይታ ውስጥ ያለው ታውቃል ይሄ ካሳባ እሱ አላቸው በጣም ማድረቅ ይፈልጋሉ። ፕላንቴን አላቸው ማድረቅ ፈልገው ዱቄት ማድረግ ይችላሉ። ይሄንን ልክ እንደ ዳቦ ነው አሁን ቀቅለው እንዳለው ወስደው ቀቅለው ሴም ታይም ነው የሚጠቀሙት። ካሳውን ልጠው ቀቅለው እንደ ገንፎ አድርገው ነው የሚበሉት። ይሄን ግን ወደ ዱቄት ቀይረዋል። አሁንም እዚህ ተቀይሮ 50 ታቃላለን 50% እንጀራ እሱ ይሆን ነው ራስ ተከተተ። የምናደርግበት መንገድ ግን በጣም አደገኛ ነው። አሁን እንደዛ የሚደረግበት መንገድ እንትን ያመጣል። ጥሩ ለሰውነታችን ጥሩ ይሆንም አልፋ ቶክሲን ሲገባበት ደግሞ መርዝ ይገባብናል። አሁን እኛ በርበሬ ታውቃለህ ወደ አውሮፓ ይሸጣል። ልክ እንደዛ ነው በርበሬ። እነሱ አሁን ቺሊ one of the biggest producer ሆናለች ሩዋንዳ። አሁን ኢንቨስት እያደረጉ ነው ገበራ ላይ ያልነበረ ድራጎን ፍሩት የሚባል ማምረት ጀመሩ። ድራጎን ፍሩት በጣም ኤክስፔንሲቭ ነው፣ በደረቅ ፎርም በጣም ይፈለጋል። አንደኛ እሱ ነው። ሁለተኛ የፈለጉት ደግሞ አንድ ኮንሴፕት አለ ፍሪዘር ሆቴል ይባላል። የኔ ኮንሴፕት ነበር በፊትም። እንዴት ነው አሁን ለምሳሌ አንተ ሐዋሳ ሄደህ ሆቴል ትገባና ትተኛለህ አይደል? ታርፋለህ። ፍሪዘር ሆቴል ማለት ደግሞ አንተ አሁን ዶሮ የምታመርት ከሆነ አንተ ፍሪዘር አይጠብቅብህም። ፍሪዘር ሆቴል ትከራያለህ። ከኔ ተበላሸብኝ ሊበለጥልብኝ የለም። አንተ ዶሮም እዛ አስገብተህ ከተበላሸ እኔ ነኝ ካሽ አውጥቼ የምገዛህ፣ በገበያ ዋጋ ነው የምገዛህ እኔ። ያን ፍሪዘር ሆቴል ከሰራህ በኋላ አንተ ስራህ ምንድነው? ያ እንዳይበላሽብኝ እንዲቀመጥ ፈልጋለሁ። ቬጂቴብል ይሁን ፍሩት ይሁን ምናምን ይሁን አርሶ ሊበላሽብኝ ነው ካለ ያው ለዚህ ቦታ ውስጥ በኩሊንግ ከሆነ 6 ሳምንት እናስቀምጥለታለን ምንም ሳይበላሽ። አሳ ከሆነ ከፈለገ የ1 አመት ከፈለገ የ2 አመት ዋራንቲ እንሰጠዋለን። አሁን ሩዋንዳ ለኮንጎ በጣም ታቀርባለች አሳ። አንድ ሰው 100 ቶን አሳ ተበላሸበታል። ይሄን ኤክስፔክት አንቀበልም ይሄን ካሁን ወዲያ። ስለዚህ ናና ይሄን ስራ የሚገርምህ ነገር ይሄ ነው ኢትዮጵያ የሚያስፈልጋት የነበረው። ይሄ በጋቨርመንት ደረጃ የሩዋንዳ መንግስት ነው ራሱ የሚጋፋ ያለው። እዚህ ተጋፍተን ያልቻለው ነገር የሩዋንዳ መንግስት ከዚህ ወስዶ እንዲሰራለት ይፈልጋል ያለው። ኦልሬዲ የተወሰኑ ሴሚናር አድርገን ያለፈው ሳምንት ብሄድ ነበረብን ፋሲካ ምናምን ስለነበረ አልሄድኩም። በዛ ላይ ፈራሁ በጣም ከባድ ነው እንዳልኩ። አንድ አይነት ከውርነት አንድ ካየህ በኋላ እንደገና መጨፈን ከባድ ነው። እዛ ከሄድኩ በኋላ ፋሲሊቲውን በሙሉ የሚስተካከለው ፋሲሊቲ ካስተካከሉ በኋላ ተመልሼ እዚህ ለመስራት በጣም እንደሚከብደኝ ያወቅኩና እስኪ የሚቀጥለው ወር ሄዳለሁ ብያለሁ። ግን ያለፈው ሳምንት ብሄድ ነበረብኝ። ሪሊ እንዳልኩ ነው። ምንም ቢሆን ሰው ነህ መጨረሻ ላይ። እኔ ደግሞ እኔ ሰርቫይቭ ለማድረግ I need to make impact. ለእኔ ህይወቴ ውስጥ በጣም ትልቅ ለውጥ ያመጣል። ገንዘብ ያስፈልገን፣ ሁላችን መብላት አለብን። እኔ ግን የምሰራቸው ነገሮች ስራ ላይ ካልዋለ የህይወት ትርጉሟ ትጠፋብኛለች በጣም። ለምን የምሰራቸው ነገሮች ሁሉ አምራቾች ናቸው። እንዳያቸው ሁሉ የምሰራቸው ነገሮች ዲዛይን ሳደርግ የሚያመርት ለሰው የሚያመርት ከሆነ ላደርገው አልችልም። ሰውነቴ የሚሻለኝ እና አሁን አንጎላም ገባችበት ነገሩ ላይ very interesting. I hope ይሳካ። መሄድ አይቀርም መስራት አይቀርም ሌላ ሀገር፣ ግን እዚህን ዘግቼ መሄድ አልፈለኩም ነበር። አሁን ግን ባለኝ በዚህ በገቢዎችና በጉምሩክ የሚመጣብኝ ጣጣ አሁን አልተናቴ በቀላሉ ልንገር ሰው እንዳይፈልግ ሄጄ ነግራቸዋለሁ። ኑና ውሰዱ ነው ኑና በቃ ኑና ተረከቡ፣ ፋብሪካ ተረከቡ። ወርክሾፑን ማለት ነው ስላየሁት ነው። በጣም ብዙ የተደራጀ ብዙ ያለው ብዙ መስራት የሚችል ነው። ምንድን ነው የተፈጠረው? ለባንኩ ከሰራሁ በኋላ ከባንኩ ጋር ዲስአግሪመንት ከገባሁ በኋላ እንዴት ሊመጣ እንደቻለ አላውቅም። ግን መገመት ትችላለህ። የተወሰነ ነገር ደስ ማይሉኝ ነገር ተነጋገሩኝ። ከዛ በኋላ በድንገት መጡና 35 ሚሊዮን አምጣሉ። ምንድን ነው የምታወሩት ያላችሁት? በቃ ያው ከዛ ፊት የምትጠይቃቸው ነገሮች አሉ፣ መጥፎ ነገሮች። እንደዚህ እኔ አልመሰለኝም ነበር።
ሰለኒ ወደ 19 ሚሊዮን ቀነሱት። እንደሰርጋቸው የቀነሳቸው አይ እንደዚህ ስላልከ እንደዚህ ከ35 ሚሊዮን ወደ 19 ሚሊዮን ፍርድ ቤት ገባሁ፣ አሸነፍኩ። የሚያሳዝን የሚያስጠላ ሪዝኖች ቴክኖሎጂ የምሰራው ነኝ፣ ሰው ነኝ፣ በቴክኒክ ሰርቼ የምኖር ነኝ። የውሸት ሪሲት ጉምሩክ ነው ገቢዎች ነው የውሸት ሪሲት ብሎ ከሰሰኝ። ፍርድ ቤት ገባ። ኦፍኮርስ ይረዳኛል። ዳኛዎቹ ሲያዩ መጀመሪያ ምን አይነት ይሄ ሽማግሌ ቅሌታም ከውጭ መጥቶ እንዴት እንደዚህ ያደርጋል ይረዳኛል። ግን ተራያሽ ደርስ ጠበቃዬንም እንዳትናገር ማንም ሰው እንዳይናገር በጣም ተሰማኝና ተነሳሁና የሀገራችሁ ሰው ነኝ ሀገሬ ነው እዚህ የምታለው ቴክኖሎጂካሊ ሌላ ሀገር ተከብሬ የምኖርበትን አሁን ደግሞ ሌባ እያላችሁ ነው ያላችሁት። በጣም ያሳዝናል። እኔ በስራዬ ተከብሬ የምኖር እንኳን መጣህልን ማለት የሚገባ ሌባ ደግሞ አላችሁ። ይሄ ከሌላ ቦታ እንደመጣ ቃለሁ። ግን አሁን እንድትጠይቁልኝ ፈልገው የውሸት ሪሲት የሚባለው እቃው የሌለ ሪሲት አለ ወይ? ዳኛው አለች እንዴ ሰመረ ተጽፏል። በክብር በጣም ይረዳኛል። በ10 ደቂቃ ጠበቃዬንም እንዳይናገር አልኩት። በ10 ደቂቃ ፍረዱኝ፣ ችግር የለም ግን ጠይቁልኝ። የውሸት ሪሲት የተባለው የሌለ እቃ አንድ አለው። የሪሲት አግብቼ የሌለ እቃ አለው ስትጠይቀው አይ የለም ማለት እንዴት ከሳችሁ አመጣችሁ ታዲያ እዚህ? አይ ይሄ ሪሲት ተሳላለ እንደዛ መቤት አልኳት። ጭራሽ ደግሞ የተጠረጠርኩት የውሸት ሪሲት አሉት ኮንቴነር ነው። ኮንቴነሩ በሙሉ ዛለ። ኮንቴነር ብለህ ሚስማር ታታለል ይሆናል። 10,000 ያስፈልገ ሚሊዮን ብለህ በውሸት ተገዛ ይሆናል። ኮንቴነር ከአገር ውስጥ ደግሞ በሌለበት ጊዜ ኮንቴነር በኮንቴነር ያን ቴክኖሎጂ የምሰራውና ዘንቆቸው እኔን ማመስገን ሲገባቸው የመጀመሪያው ሰው ነኝ። ዓለም ላይ የመጀመሪያው ሰው ነኝ። ይሄን ሲስተም ስሰራ በየበረሃው መጥፎ ነገር ሊያጋጥመኝ ይቻለ ሰርቼ በጣም አዘኑ ዳኛዎቹ። ወርሶሪ ሁለተኛ ደግሞ ጠይቁልኝ። ይሄን ስከሰኝ መታችሁ ቁጠሩ ሱል መታችሁ ነበር። ገቢዎች መተው እቃውን መቁጠር አይገባቸውም ነበር። አሁን መተዋል። አልመጣም። እንዴት አወቅ ታዲያ እቃው እንዳለ? ደነገጡ ዳኛዎቹ። አልመጣም። ምንድነው ታዲያ? አላቅም። የውሸት ሪሲት አሉ። ይሄ ሰው በዚህ ያለ እቃው እስካለ ድረስ ገቢዎች ራሱ ይላል እቃው እስከተገኘ ድረስ የውሸት ሪሲት አይደለም። ያ የሸጠውን ሰው ያዙት፣ የፈለገ ነገር ሆነ አድርጉት። እኔ ግን ባት ከፍያለሁ በሲስተም ከሌላ ቦታ የመጣ መሆኑን አውቃለሁ። ነርቦ በቃ ፍርድ ቤት አሸንፏቸው አለቀ ብዬ ሳስብ አሉኝ በየ2 ወር በየ3 ወር ነው ፍርድ ቤት እናቆም ብለዋል። እንግዲህ 2 ወር በየ3 ወር ፍርድ ቤት እኔ ከወርክሾፕ መውጣት ማልችል ሰው ነኝ። አሁን ገና ይጠብቀኛል። በየ2 ወር በየ3 ወር ፍርድ ቤት የገቢዎች ፍርድ ቤት ተሯሯጥ ነው። አሁን ከሆነ ተተምሄድ ነው። የገቢዎችም አሁን በቅርብ ጊዜ በጣም ጥሩ ገቢዎች እዚህ ገነት ሆቴል ጋር ያላቸው ከበሩ ጠርተው እናናግረህ ብለው ጠሩኝ። የጠየቋቸው ምንድነው ከ167 ሚሊዮን ፕሮጀክት 120 ሚሊዮን ያተረፍኩት እኔ ብቻ ነኝ። ዓለም ላይ ተደርጎ አይታወቅም ብለህ በገቢዎች ደረጃ እንደዛ ብሎ መናገራቸው በጣም ያስደነግጣል። ከ167 ሚሊዮን ፕሮጀክት ይሄን በሙሉ ኮንቴነር ሰርች ያን በሙሉ ሰራ 120 ሚሊዮን አትርፋል። ከዛ 120 ሚሊዮን 35 ሚሊዮን ትከፍላለህ። እሺ እንደሱ አላቸው። ከባንኬ በውሸት ያወጣሁት ገንዘብ ወደ ሌላ ትራንስፈር ያደረኩት አለ ሁሉ ቼክ ታደርጉ የለም። የተደተረ ገንዘብ አለ ሪሲት ይወጣል። እንግዲህ ከሰረክ ከአንድ አካውንት ወደ ሌላ አካውንት ማዞር አለ ባራራ ከካምፓኒ አካውንት ደሞዝ አልወስድም ነበር። ያ ባንክ ከኔ ጋር ለመጀመሪያ ሊሰራ ሪስክ ሊወስድ እንዴት አድርገህ ነው አንተ ፕሮፊት የምታስገባው? በዛ ላይ ፕሮፊት የሚሰጣ ባንክም አይደለም፣ አደገኞች ናቸው። I'm sorry I have to say it straight out። ከአካውንቴ ላይ ወደ ሌላ ወደ ኮሜርሻል ባንክ ወደ ምናምን ያዞርኩት ገንዘብ አለ የለም። አለ ሪሲት ያወጣሁት ወይ ደሞዝ ካልሆነ በስተቀር አለ የለም። የኔን ደሞዝ ሳይታችኋል? አዎ። እንዴት ሆነ ስላቸው አያገባንም። ኑና እኔ እቃዬን ሸጬ ገንዘባችሁ ከፍዬ መውጣት እችላለሁ ወደ ታሪኬ። በፍቅር አገሬ የገባው ስለሆነ ኑና ተረከቡት። በጣም ብዙ ገንዘብ ታገኛላችሁ። አንዷን የጭነት መኪና ገዝቼ በሙሉ ገንዘብ መልሰዋለሁ። እኔ እስከነ ክብረቴ አንዷን ማኪና ሸጥም ሌባ ተብዬ ነው ታውቁት። ኖ ማይሆን ነገር ነው። ኑና ውሰዱ በሙሉ ሰጣችኋለሁ። አንዷን ጭነት መኪና ሸጬ የፍሪዘር መኪና ስላለችኝ በሪዝን ነው ደግሞ ያመጣሁት። ፍሪዘር ሰርቼ ከተበላሸ
እሷን ታቆምና በኤሌክትሪክም ስለሚሰራ በሱ ነው የምታዩት። ሰውነቴ መሸጥ እምቢ አለኝ። ለትምህርት ብዬ ያመጣኋቸው ካሉ ብዙ ሚሊዮን ልሸጣቸው ይችላል እምቢ አለኝ። ስለዚህ ኑና ደነገጠ። የተፈለገው ይሄ ነው። አንተ እዚህ ነው የምትሰራው፣ ይሄ ነው የተፈለገው። ኑና ተረከቡ፣ ገንዘብ ታገኛላችሁ። አክቹዋሊ አልኩት እሷ ነች ፑሽ ገፍታ የምታወጣኝ ከሀገሬ። በቃ እናቴን ቃል ጠብቄ ነው የመጣሁት። ገፍታ ከሀገሬ የምታወጣኝ ዞር ብዬ እንደማለመለስ የምታደርገኝ ይችላል። ኑና ወሰዱ። አንድ ነገርኳቸው። አንድ ዕቃ ያሸሸሁት የለም። ሆነ ይለኛል ዕቃውን እዚህ አሹረው እዛ ኖ ኑና ተረከቡት ዕቃውን። በቃ እሱን ነው የምጠብቅ ያለሁት አሁን። አይስዌር ተቀ ነፃ ያወጣኛል ነው ሰርቼ ለሀገሬ ላገለግል መጥቼ ሌባ መባል የምትከፋው ነገር የለም። በእኔ ስፔሻሊ ከምሬ ነው የምልህ ሌባ መባል የምትከፋ ነገር የለችም። አላልንህም ይሉኛል። ምንድን ነው ያላችሁኝ ታዲያ? ካልከፈልኩኝ ግብር አሁን በቅርብ ጊዜ የመጡ ጋቨርንመንቶች እንትኖች ደግሞ ኦርጋናይዜሽኖች ደግሞ ከውጭ መጡት የምትለምኗቸው አላችሁ። ደግሞ እኔ የምሰራውን ስራ 10 ዓመት ቀረጥ ነፃ ተፈቅዶላቸው ናቸው። ህንድ ካምፓኒዎች ናቸው። አይ ዶንት ኖ ይግቡ አይግቡ አላውቅም፣ ግን እኔን አፕሮች አደረጉኝ ከህንድ እንቅጠርህ የኔ ካምፓኒ ወስደው ሊቀጥሩኝ እነሱ 10 ዓመት ፕሪቪሌጅ ሊሰጣቸው የቀረጥ ነፃ። አሰብ ቴሌፎን ስታወራኝ አልተረዳህም ይሆናል አገሬ እኮ ነው ያልኩት። ምናልባት አንድ ጊዜ ይጠረጥራሉ በፎቶግራፍ ላይ ምናምን ሲያዩ የሌላ ጊዜ ጋር መስላቸዋለሁ። ህንዶች ከዱባይ ምናምን ይደውሉልኛል። I'm sorry. I'm very happy ለተሰጣችሁ ፕሪቪሌጅ. I'm too old. እንደዚህ ለመዋረድ ሀገሬ ውስጥ I'm too old. አሁን ከጀርመን ከስዊድን ቢመጡ they'll give them all the privilege I cannot get. ስለዚህ ያለመፈለግ አይነት ነገር ይሰማዎታል አሁን? Oh my God. Actually the right word discriminated. ምን ይጠይቁኛል መሰለህ? የሚያውቁት ሰው የለም። እንዴት አናድደኛል መሰለህ? ምን ማለት ነው? የሚያውቁት ሰው የለም። ሁሉ ቦታ ሲሄድ በጣም ይደነግጡና ዳቱ ሰመረ የሚያውቁት ሰው የለም። አንተና ቃል ወራቸው አለ ስቀልዳቸው እዛቸው አይደለም አንድ ባለስልጣን የለውም ሰው የለኝም። ለምን አልፈልግም? ለምን መንገድ ላይ ወክ የሚያደርገው አንድ ያገሬ ሰውና እኔ ውሽር ቢቆል ሲል እንደዛ ነው የኖርኩት። እዚህ መጥቼ I'm not going to እዛ ነገር ላይ አልገባም። ከራሴ ጋር አልጣላም። ግን ስራዬን ብዙ ሰው አይቶታል። ጭራሽ even the military የሱፑን የሚያስቅ ነገር የሚሊተሪ ምግብ በጣም ኢንትረስትድ ሆኖ መጡ። ሲመጡ ሱፑን ሰርተን አቀረብላቸው ማለት ነው። እና በጣም በቃ የኔ እንግዲህ አነጋገር የምስጠት ነው። በማንኪያ ምናምን አድርገን ስሰጣቸው እንዲህ ሲሉ ይሄ ያልኩና እኔ ያልኩና ቅምስ አደረኩትና እና ያው ይኸውልህ ከዛ ላጣውና ተጠራጠረ። አይ ምን አለው አለኝ። እንዴ እንዳንተ ነኝ እኔ ግዴላ ቅምስ አደረገና እንደገና ጭልፋ ወጣና በላና ተሰምረ ይሄ እኮ አየን አሁን ሰተተህ ነው ወቁት አለኝ። ይሄ ምግብ ነው የሚባለው። እንደዚህ አሁን ተረዳኝ ስተትህ። ይሄማ አለኝ በጣም የሚያስፈልገን ነገር ነው። ምን ያህል ታመርታለህ አለኝ። 500,000 እንደ ከፈለጋችሁት ያህል ግን ወዴት ከምስ ሚሊተሪ እኔ ያሳያችኋለሁ እንጂ ሚሊተሪ ሌላ ሰው ሊያመርትላችሁ አይገባም። ሴንሲቲቭ ነገር ነው። ግን ማሽነሪውን ሁሉ ነው የምገጥመው። የእናንተ ሰዎች እናሰለጥናለን then we go away። በጣም ደስ አላቸው። ወይ ተደረከኝ ባክ ስለዚህ whatever the case እንዳልከው የኔም ጥፋት ሊሆን ይችላል። ግን there is something big wrong። ትልቅ ስህተት አለ። ሁለት የመጨረሻ ጥያቄዎች ነው ያለኝ። አንደኛው እንግዲህ ፕሮጀክቶቹ ላይ ብዙዎቹ ላይ አለን አሁን ብንደጋገመው ተመሳሳይ ነገር ነው እንትን የምናደርገው ብዬ ነው። ሌላ አንድ እንደ ተስፋ አስቤ ነበረው ብዙ ዕቃ ይዘው መጥተዋል ስልጠና ለመስጠት። ስልጠናውስ እሱስ የተደረሰ መጀመሪያ እንደመጣሁ አሁን እንኳን አልሞከርኩም ነው። መጀመሪያ እንደመጣሁ ግን ጠየቅኩኝ። አክቹአሊ ይሄ ማስተር ካርድ የሚባለው ያግዘኝ አሁን ቅድም ያየኸው ቦታ ያስኩት ምንም አያዋጣኝም። ኢኮኖሚካሊ በጣም ይገለኛል ቦታ ነው እሱ። አሁንም ችግር መጥቶብኛል፣ መልቀቅ ሊኖርብኝ ነው። ያስኩት የነበረው ቦታውን ትምህርት ቤት ለማድረግ ነበር።
አልተፈቀደም። ጊዜው እኔን ቬሪፋይ የሚያደርገኝ ሰው አላገኘም። አልተፈቀደም ማለት ነው። ትምህርት ቤት ለመክፈት ማሟላት የሚጠይቀው ነገር አለ። እሱ ደግሞ ሌላ ነገር ላይ ነው የሚጥሉ። ምንም ነገር ልታደርግ ስትፈልግ እንደዚህ አይነት ሰው እንኳን አለኝ ማለት አለበት። ለእሱ 50 ሺህ ትከፍለዋለህ። ግድ የለም ይሟላል፣ ይሄ ይሟላል። እኔ እኮ ነው የማስተምረው። ሌላ ሰው አይ ለማስተማር ዶክትሬት ያላቸው 4 አስተማሪዎች ያስፈልጋል። እኔ እንኳን ዶክትሬት የለኝም። ዶክትሬት አይደለም እኔ ኢንጂነር የለኝም። ወረቀት ፍላጎት አልወሰድኩም ሙሪያሴና እኔ ኢንጂነር አይደለሁም፣ ዶክተር አይደለሁም። እኔ አንድ ኖርማል ቴክኒሻን ነኝ። ዋይ ሹድ አይ ዱ ዳት? እኔ የምፈልገው ጀስት ትምህርት ቤት ነው። አይፈቀድም። ኦኬ ካልዋሸሁ አይሆንም። የተወሰኑ ሰዎች መቅጠር አለብህ። እንደዚህ የሚባሉ እንደዚህ የሚባሉ ግድ የለም መምጣት አያስፈልጋቸውም። 30 ሺህ 50 ሺህ እንከፍላቸዋለን፣ ይፈርማሉ። አይሰጥ ነው። ይሄን ላደርግ አልችልም። ራሴን ልዋሽ አልችልም። አላደርገውም። በቃ ማስተማራችንም ከቀጠርክ ማድረግ ትችላለህ። ደሞዝ ከከፈልካቸው ልታስተምራቸው ትችላለህ። ከየት አምጣው ገንዘቡ? በዚህ ምክንያት የምቀረ ብዙ በሙሉ እንዳልኩ ነው። ማንም ሰው እንደኔ መጎዳት ዊሊንግሊ መጎዳት ይፈልግ ሰው የለም። በጣም ነው ገንዘብ ብዙ ያደረኩት። ሪሊ በጣም ስለ በጣም ለማይነት ማለት በጣም ብዙ ገንዘብ ነው። ህይወቴ ሙሉ የሰራሁት ገንዘብ ነው ብዙ ያደረኩት። ሶ ራይት ቴክኒሻን ጥሩነቱም ነው ይፈለግ አንድ ሀገር ሄደህ አልቤክት ወደነ እየሰራዋለሁ ዚያረም ሱድም ለሰራዋለሁ። እሱ አይደለም ችግሩ። and it's not the interest። ጊዜ አይመለስም። እንደምታይ ጊዜ አይመለስም። ዴዲኬትድ ሆነህ መጥተህ ገንዘብህን ሉዝ አድርገህ ምንም ሳታፈራ አንድ ተማሪ ሳታስተምር ጥቅም የለውም። አሁን 1000 ነገር ብሰራ 1000 ሰርቪስ ላደርግ አልችልም። ምንም ነገር መስራት አልቻልኩም። ማስተማር አልቻልኩም። ጊዜን አጠፋሁ፣ ኢኮኖሚውን አጠፋሁ። የከፋው ግን ሌባ ደግሞ ተባልኩ። አላለም ይሉኛል። ኖ ቀረጥ ሳይከፍል 35 20 ሚሊዮን ሰው አልከፈልክ ብሎ ቢጠረጠር አይ ስዌር ቱ ጋድ በስህተት ሊሆን ይችላል። ነጋዴ ብትሆን ገባ ይሄን ያህል ዳቦ ይሄን ያህል ብትል ተሳሳት ይችላል። እንደኔ አይነት ስራ ግን ተሳሳት አትችልም። ስለዚህ ዳይሬክት ነው አታለልክ። ለምን የውሸት ሪሲት ይሄ ሌባ ማለት ነው። እና ገንዘብህን ከጨረስክ በኋላ ተደፍረህም ስትወጣ በጣም ያሳዝናል። ግን ሰላሙን ያምጣልን። ኔክስት ጄነሬሽን ከኔ የተሻለ ሰው ይመጣል። እኔ አሁን ምንድነው ብሎ ከኔ የተሻለ ሰው ይመጣል። እንደዚህ ሊሰሩ የመጡ ሰዎች አንዳንዴ ሲናገሩ ምን ይገጥመናል? ከሌ የተባለው ሚኒስትር ወይ ጠቅላይ ሚኒስትሩ እናገናኛቸዋለን የሚሉ ሰዎች ደግሞ እንደገና ይመጡና ለማገናኘትም ክፈሉን የሚሉ አሉ። እንደ አይነት ነገር ገጥሞት ያውቃል? አቆት ንገሩን። ምን ደግሞ ሌላ ነገር ላይ እንዳያላትመኝ ይመጡና በቃ ዲን ፕራይም ሚኒስትሩን ማይተል ይሄ እኮ በቃ የሱ ፍላጎት እኮ ነው ግድ የለህም በኔ ተው ይሉና ይሄዳሉ። በቃ ሞራልህን ከፍ አድርገህ በቃ ሁሉ ነገር ጨርሻለሁ 600 ታቀበላለህ። 600,000 አዎ። በኋላ ስሰማ የኔ ደግሞ ምን አለ መሰለህ የኔ ሰው አለማወቅ እንደዚህ ስሪ ደንግጥን እንዴ እሱን አምነህ ነው እንዴ? ማንን ነው ማምነው እንዴ? እዚህ ላይ ታርጋ የተጻፈበት ሰው አለ እንዴ? ቻው በዚህ በኩል ኮኔክሽን የተባሉ ናቸው። መተው አይተው they seem to have a good connection። አሁን ማንም ሰው አላስጠጋም እንደዛ። ማንም ሰው ገና እንደዛ ሶሪ ይሄን ነገር ዶክተር አብይ ካገኛችሁት እንግዲህ በጣም ደስ ይለኛል። አንዴ ያግኝቻለሁ። I would like to meet him። ደግሞ በጣም እውነቴን ነው የምልህ አይታቸዋል እነዚህ ሪሶርቶች የተሰሩት። እኔ ገነባለው ሪሶርቶች የፋስት ነው የገነባው ሪሶርቶች እና I wish I was there ነው ብለው በቃ እነዛ ሲሰሩ ለምን እንደዚህ አይነት ቦታዎች ላይ እኔ አልተርናቲቭ ኤነርጂ እሰራለሁ። ገባ በሶላር በዊንድ ፓወር በባዮማስ በባዮጋዝ አደርጋለሁ። ከልጅነት ጀምሮ በጣም ፈረስ ጋልብ ነበር እኔ እንስሳ ጋር በጣም ቅርብ ነኝና እነዛ የሚጎላቸው ፓርቶች በቃ በጣም ያምራሉ። ይኸውልህ አንድ ቦታን የሚያሳምረው ነፍስ ነው የሚያሳምረው። ቬኔሲያ ሄደህ ታውቃለህ? ቬኔሲያ ጣሊያን ሀገር ይኸውልህ ባህር ያለች ሀገር ነች።
በጣም ብዙ ባህር አላት። መሀል ከተማ ውስጥ በጣም ብዙ የሚታይ ነገር አላት። እዛ ሰው ግን 90% ለምን መሰለህ ሄደው እርግብ አለ፣ ሚሊየን እርግብ አለ። የሄድክበት ቦታ ላይ ህይወት የሚዘራው ህይወት ስታይ ነው። እና በጣም ጎጆ የሰሩና እንደዚህ አይነት ቦታ ላይ ፒኮክ፣ እርግቦች፣ ልዩ ልዩ አይነት ሜዳፍያዎች፣ አሳ ፋርሚንግ ገባ። ከሁሉ ሌላ ደግሞ ቶታሊ አልተርናቲቭ ኤነርጂ፣ ቶታል አልተርናቲቭ ኤነርጂ መሆን አለበት። ስቲም ባህ ምናምን ሲኖር ሙሉ ቀን መስራት አለበት በአልተርናቲቭ ኤነርጂ በኤሌክትሪክ ሳይሆን። እና የሚሰራቸው ነገሮች በጣም አይን ካችኝና በጣም ጎበዝ ናቸው። እነዚህ ነገሮች ላይ ብደባለቅ ኖሮ ሌላ ቴክኖሎጂዎች እንደ ዲዛይን ያደረኳቸው ቢያያቸው ኖሮ እነዚህ ነገሮች ግን ብዙ አመት ታገልኩኝ። እና ደግሞ ቀላል አይደለም። 130 ሚሊዮን ህዝብ መሪ ሆነ ቀላል አይደለም። የኔ ስራችን ነች። ሌላ ይሄን የሚያካክሉ ነገሮች ደግሞ ማአት አሉና በቃ በራስህ መንገድ ስራ ኢምፖርታንት ነው። ምግብ ስለምሰራ ከተማ ውስጥ ፋስት ሾፖች፣ ፋስት ፉድ መኖር አለበት። የምግብን በየኮንዶሚኒየሙ ማቅረብ አለብን። ርካሽ ምግብ መቅረበት አለበት። በቃ ሁሉ ነገር ሰርቻለሁ። ግን የሚረዳኝ በእኔ በኩል ነው ኢምፖርታንት ብሎ ማያለሁት። ከዛ የበለጠ ደግሞ ማአት ኢምፖርታንት ነገር ይኖራል። እና ደግሞ ሰው እንዳልኩ ሰው የለኝም፣ አላምንም፣ በዛም የለኝም ሰው። እንጨርስ። የመጨረሻ ሀሳቦትን ብቻ እንዲነግሩኝ ነው። የመጨረሻ ጥያቄ ነው። ቀጥታ ለእርሶ መጠየቅ አልፈልግም። ይሄንን የእርሶን ሀሳብ እንዲነግሩን ሳይሆን ለሌላ ሰው ቢሆን ምን እንደሚሉ ማወቅ ነው የምፈልገው። ይህን ሁሉ ጊዜ ያለፈ 8-9 ዓመት እንግዲህ ሲሞክሩ ቆዩ። ዛሬ ላይ አንድ ከሌላ ሀገር እንዲሁ ኢትዮጵያዊ ሀገሬን ልርዳ ብሎ የሆነ የቢዝነስ ሀሳብ ኖሮት ልመጣ ነው ብሎ ቢጠይቁት ምንድን ነው ይመክሩት? ተው አዋሽ መልሻለሁ። ብዙ ያው I have to be truthful እና ለምን እኔ ነው ብለ የምደረገው ለማቃቸው ፐርሰናሊ ለማቃቸው ሰዎች ኢንዱስትሪያል ፍሬንድሊ ሁሉ ክላይመት አለ፣ ሲስተም የለም። ከውጭ ደግሞ የምንመጣው ሰዎች እዚህ ያለው ሜንታሊቲ ሳስተን ነው የምንመጣው። ቶሎ የሚያስደነግጥ ቶሎ ምን በረግግበት ሲቹዌሽን ነው የሚጠብቀን። እዚህ አሁን አንድ ወጣት ልጅ ብዙ አመቶች ሳያረግ አሜሪካ ሳያረግ ተመልሶ ሲመጣ ይሰ ጉድ ፎር ዩ ገባ። ቶሎ ተመልሶ የመጣ ነው። በዛ ላይ አሁን በቅርብ ጊዜ ነው የወጣው። ብዙ ለውጥ አላመጣም። ብዙ ሀገር አሁን ሲሉስ በጣም ጎበዞች ማቃቸው አሉ። በጣም ጎበዞች በጣም ብዙ አመት የሰሩ ናቸው በፋርማኮሎጂ በዚህ በሳይንስ በእንስሳ እርባታ በኩል የተማሩ በጣም ጎበዞች አሉ። እኔ እንደመጣሁት ያላቸውን ማሽነሪ ምናምን ይዘው መጥተው ስታክ ቢያደርጉ እኔ በራሴ ጥፋት ነው፣ ማንም ሰው አልመከረኝም። ጠይቀው ነው ብላቸውና ቢመጡ እኔ የሚያጋጥመኝ ግማሹ ያጋጥማቸው እኔ ላይ ነው የሚያስሉት። ለምን አንድ ቴክኖሎጂ የሚሰራ ሰው 500 ዳይሬክትሊ ነው ማለት 500 ሚሊዮን የሚሰራ ማሽን አይገባም ብሎ ሲያዙ በ50 ሺህ ብር ምክንያት እኔ ጉምሩክ ላይ ደነግጣለሁ። ይሄን 50 ሺህ ከከፈልኩኝ 100 ከመጣው ስንት ልከፍል ነው? አይሆንም፣ በቃ አይገባም። 500 ሚሊዮን እኮ ነው የሚሰራው አንድ አመት፣ አያገባኝም። ከባድ ሲስተም ነው። ሌላ ሀገር ያሉት ሲስተሞች አንዳንድ ነገሮች ሲሉ ውስጥ አሁን ቀረጥ የከፈልኩባቸው የኬባብ ማምረቻ ማሽኖች ሳመጣ በድንገት ከመጣ በኋላ ደነገጡ። ከመጣ በኋላ ሶሪ 15% ቀረጥ አለው። ለምን ስላቸው ኬባብ የኛ ምግብ አይደለም፣ ወይ ሃፒ እዚህ መጥቶ መሰራቱ የኛ ምግብ አይደለም፣ የኛን ምግብ ይጋፋዋል። የኛ የሱዳኑ ምግብ ኢኮኖሚካሊ ይጋፋዋል። በጣም ኬባብ እየተለመደ ነው። እኛ የምንሰራቸው ምግቦች ከፈረም ትንሽ ኮንከረንስ እንዲስማሙ 15 ጨምረናል። ግን go ahead and work, we give you 2 years because we see job creation ምን ያህል እንደሆነ እናውቃለን። ኢትዮጵያ ደግሞ they make sure እቃውን እንደማትጠቀምባት እንደማታስገባባት። ይሄ ቦንድድ ምናምን ባል ነገር አለ። እሱ ደግሞ ሌላ ታሪክ ያለው ራሱ ቦንድድ ወርክሾፕ ምናምን ባል
ይሄ ሲስተም እስከሌለ ድረስ አንድ ሰው መጥቶ ይሄን ማሽን ይዤ መጥቻለሁ ይሄን ይከፈሉ ሲሉ አንዳንድ ጊዜ ሪዲኩለስ መስለም ሰርቼ ከፍለዋለሁ። እሺ ጊቭ ሚ 2 years የኔን የቀረጤን እያያችሁ I'll pay for it ማለት ይችላል። አይሆንም ኢትዮጵያ ውስጥ እንደዚህ ለማይሆን ደግሞ አልመክርም። ሰው ነው ለማለት በጣም ከባድ ነው። በእኔ ደረጃ ላለ ሰው ምናልባት የማኪና ፋብሪካ የሚከፍቱ ዳይሬክት ሲመጡ የፕራይም ሚኒስተሩን አቴንሽን ስበው እሱ ኢንተርቪው ሊያደርግበት የሚችል ከሆነ I'll be very happy። እኔን ዳይሬክት ሊንኩኝ ግን አልሆንም። ተው ከላይ ሳትይዙ እንዳትገቡ። እኔ እንደገባሁት ገብቼ አሳያለሁ ቢለው ነገር እንዳትገቡ ነው ሰው ነው። እሺ ስለነበረን ጊዜ እንግዲህ አመሰግናለሁ። በዚህ አይነት መልኩ ባንዘጋው ጥሩ ነበር። ጥሩ ነገር ብንሰማ ጥሩ ነበር። ግን ተስፋ እናርጋውንም ምንም ጨለማ ቢመስልም እንግዲህ የሆነ ነገር ሊኖር ይችላል። የሆነ ሰው ሊያይ ይችላል፣ ሊቀየር ይችላል ብለን ተስፋ እናድርግና ምናልባት ጥሩ ተመኝቶ መጨረሱ ጥሩ ነው። አዎ ያው ዋጋ ተስፋ የማይቆረጥም በድበት ታረጋው ነገር አይደለም። ሁሉ ጊዜ ጧት ስትነሳ ያው በስማም ብለህ ወደፊት ይፋው ለምትሄደው ደግሞ እንደምባለው ተብተህ የተቀበረበት ቦታ ሲሆን ሁሉ ጊዜ አትርቅም ቢሉ ነገር አለ። ተስፋ አደርጋለሁ የሚያይ ሰው አይቶ ሌላም ሰዎች ይገርምሃል። በጣም ጥሩ ሰዎች አሁን ትናንትና ወዲያ እንኳን እዚህ እንጦጦ መጥቼ ነበርና በጣም ጥሩ ሰዎች ራሳቸው ጠርተው ምንም ያልጠየቋቸው ሰዎች እና እንደዚህ ሰማን ሶ ሶሪ ምን እናርግልህ በጣም ይሰማሃል። ከምሬ ነው ብለህ አንዳንድ ሰው ጥሩ ባያርግልህም ሊያርግልህ አቅሙ ባይኖረው ምን ላርግልህ እኔ ልቀበልም አልችልም። ይሰው ግን ያን ያህል ደግሞ ኔጋቲቭን ለማድረግ ነው እንጂ በጣም ብዙ ሰዎች ደግሞ መጥተው ምን እናርግልህ አትሊስት ኢኮኖሚ እንጋፋ ካንተ ጋር ትንሽ የፕራይድ ችግር ትሆናለች ያኔ። በዚህ አሁን ቅዳሜ በጣም ደስ ብሎኝ ነው ያልኩት። እዚህ ተጥቶች በጣም ደስ ነው ያለኝ። ስራዬን አፕሪሺየት አድርጋ በጣም ደስ ይለኛል። we try everything we can please እንዳትሄድ አብረን ቁጭ ብለን ቡና ጠጥተን አውረን ደስ ብሎ የተመለሽ ሄድኩኝ። ጥሩ ዊዲንግ ራሱ ሲኖር ደስ ይላል እና አይ ሆፕ ደግሞ ነገሮች ይስተካከላሉ። እንትን ሩዋንዳ ትሪፕ ነው መገፋ ያለሁት ፈራ ያለሁት አንድ ከሄድክና እንዳልኩ አይን ከከፈትኩ በኋላ ከዛ በጣም ከባድ ነው። እንግዲህ ነገሮች ተቀይረው ስራ እንዴት ነው ብለን መልሰን በጥሩ ነገር እንድንገናኝ እንግዲህ ፈጣሪ ይርዳን። የመጨረሻ ሊመጣ የሚችል ነገር አለ ብለን ተስፋ እናደርጋለን። እንግዲህ ያለውን እናያለን። በመልካም ነገር እንድንገናኝ ምኞታችን ነው። በጣም አከብራለሁ። መተህም አንተም ቦታውን አይተህ አስበህ እንደዚህ ማድረግም ቴንኪው። እንደናንተ አይነት ሰዎች ናቸው ሞራል የሚሰጡት። ኢትስ ቬሪ ኢንትረስቲንግ። እንደዚህ አይነት ነገር ነው ደስ የሚልህ። ለምን እኔ ላንተ አንተ ለኔ እኔ ላንተ የሆንባት ሀገር ነው መፍጠር ያለብን። እኔ የምንልባት ሀገር ለማንም አይጠቅም እና ሁላችንም እኔም ብለን እንሰራባት ሀገር ትሆንልን። ሁላችንም እጅ ለእጅ ተያይዘን ምናመርትባት ሀገር ትሆንልን። this is my wish። አመሰግናለሁ። Thank you.